ያስተጋባል። ቅድም የተናገርኩት እንደገና ይደግማል። እሺ ጆ አሁን ይኸውልሽ እኔ እያወራ ያለሁት ስለ መካነ ኢየሱስ፣ ስለ ሙሉ ወንጌል፣ ስለ ቃለ ሕይወት አይደለም። አይ እንደ አጠቃላይ ነው ቀሲስ። ኖ እኔ እያወራ ያለሁት አዝ አላሉማ ዲኖሚኔሽን እንደ ዲኖሚኔሽን ስለሆነ ያወራሁት። አንደኛ መረጃው ከ47,000 ወደ 50,000 ገብቷል። አንደኛ ሁለተኛ ልናገር አንዴ ቀርታ ጆ እስኪመጣ እሺ አጠቃላይ ፕሮቴስታንት ነው ያሉት። ፕሮቴስታንቶች ደግሞ እኛም አለን፣ ሁሉም አሉ። ፕሮቴስታንት ካሉ ማለት የሆነን ቤተ እምነት ስም ጠርቶ አይደለም። ስለዚህ እኔንም ይመለከታል፣ ጆ ይመለከታል፣ ሁላችን እዚህ ጋር ያለነውን ስለሚመለከት ነው። እኔ በጣም ጥያቄ አለኝ። ሞዴሬተር እንትን አስገቡልኝ ፕሊዝ። ጆ ገስ ላክ ጆ እንትን ነው ፕራይቬት አድርገዋል። አልችልም ኢንቫይት ማድረግ። እሺ ቀጥይ ቶሎ። እኔ ያለ ሰዓት ያለ ጊዜ ነው ያስገባሽኝ። ያው ላንቺ ብዬ ነው የገባሁት። ፈጠን በሉ። ጆ ሆን ይሰማል? ካልተሰማ እኔ አወራለሁ። በጣም ብዙ ጥያቄ ስላለ እዚህ ውስጥ ማለት ነው። እሺ አውሪ። ወትጠይቂኝ ነው ወይ በኋላ እናንተ ላይቭ ላይ ወረዲ ስለከፈትሽ ሂዱበት። እኔ ችግር የለውም። እሺ ጆናታን አለ? እኔ ትችት ምናምን ነገር ለምን ተተቸው ምን አይነት ሰው ስላልሆንኩ እንደፈለጋችሁ ላይቭ መስራት ትችላላችሁ። ግን ጥያቄ ካለሽ ግን ጠይቂኝና አሁን ለዚያ መልስ ልመልስ። ጨርስ ብዬ ነው። ጆ አለ? አትንክ እየሰማን አይደለም። ኔትወርክ ችግር ነው። ጆናታን አለ? አለሁ ተመልሻለሁ። ኦኬ እሺ ቀጥል። ተመልሻለሁ አንቺ እና ሁሉንም መፈረጅ እዚህ ጋር ላይክ ሃስቲ ጀነራላይዜሽን አይሆንም ወይ? እንደዚህም ማድረግ የለብንም። እንደዛ ከተባለ በየቤተ እምነቱ መጥፎ ወይም ደግሞ ትክክለኛ ያልሆነ ክርስቲያን ያልሆነ ልምምድን የሚሰሩ አብያተ ክርስቲያናት አሉ። ስለዚህ በነዛ ስም ኦርቶዶክስንም መፈረጅ፣ ሙስሊምንም መፈረጅ፣ ፕሮቴስታንቱንም መፈረጅ ወደሚለው ያስኬደናል። ስለዚህ ይሄ አግባባዊ የሆነ ሐሳብ አይመስለኝም፣ አይደለም። ሁለተኛ ደግሞ የጋራ የሚተዳደርበት ሕግና ቀኖና የለውም የሚለው ነገር ሲጀመር የጋራ የሆነ ነገር እንደዚህ በቀኖና ደረጃ ልክ ኦርቶዶክስ ቤተክርስቲያን እንደሚባለው ዲኖሚኔሽን አይደለም። የፕሮቴስታንት ዲኖሚኔሽን ፕሮቴስታንት ሲባል አምብሬላ ነው እንጂ የሆነ አንድ ወጥ የሆነ ቤተ እምነት አይደለም። በመጀመሪያ ይሄን ነገር ብዙ ጊዜ ተናግረናል። ወጥ የሆነ የሃይማኖት ተቋም አይደለም። ግን አንድ አምብሬላ ውስጥ በተለይ ደግሞ እነዚህ ሶላዎቹ ብለን በምንጠራ ውስጥ በዛ ውስጥ የታቀፈ በሪፎርሜሽን ውስጥ የታቀፈ ስም ነው ፕሮቴስታንት የሚለው ነገር። ስለዚህ እያንዳንዱ የራሱ ትራዲሽን አለው እና ከዛ አንጻር ነው መዳኘት ያለበት። ሌላው ደግሞ እኔ በጣም ከሁሉም በላይ ትክክለኛ ያልሆነ እና ከባድ የሚባለውን ነገር ቀደም ስለ ሕይወትና ትምህርቱም ስርዓት አልባ የሚለው ነገር መታረም አለበት። ሁለተኛ ደግሞ ስርዓት አልባ ምግባርም አልባ ብትሆንም ድህነት አይጠፋም ብሎ ኃጢአትን ያበረታታል። የየትኛው የፕሮቴስታንት ዲኖሚኔሽን ነው ኃጢአትን ሲያበረታታ ያያችሁት? ቀሲስ ይሄንን ጥያቄ መጠየቅ እፈልጋለሁ። የሆነ ገሌ እንደዛ ስላለ ጥያቄ ስለሆነ እኔ ልጠየቅ። አሁን ማብራሪያው ረዘመ ጆኒ፣ ምክንያቱም ተጠያቂው እኔ ስለሆንኩኝ እኔ ነኝ ማርዘም ያለብኝ እኮ ለማብራሪያ። ለጥያቄ ግን ብዙ ሰዓት አትውሰዱ። እሺ መመለስ ስለምፈልግ ጆኒዬ ቶሎ ጠይቁኝና እኔ ልውረድ። አሁን ላልከው ልመልስልህ። ለመጀመሪያ ሰጥቶታለሁ እኔም ልወርድ። እቺን ብቻ ሊጨምርና እየረሳሁት ነው። በጣም አበዛዋ ጥያቄውን ስታስረዝመው ልረሳለሁኝ እኔ። አይ ጥያቄዎችን አጠር አድርጌ እንትን አደርጋለሁ፣ አርቲኩሌት አደርጋቸዋል። እያንዳንዱ ነገር ሀሳቤ እንትን ለማለት እሞክራለሁ። መጨረሻ ላይ አሁን ለምሳሌ ቅድም ያነሳሁት ምንድነው ስርዓት አልባና ምግባር አልባ ብትሆንም ድነት አይጠፋም ብሎ ኃጢአትን ያበረታታል ያላችሁት የትኛው ዲኖሚኔሽን ነው እንደዛ ብሎ ሲያስተምር የነበረው?
የሆነ በግለሰብ ደረጃ አይደለም እየጠየቅኩኝ ያለሁት። ምክንያቱም በግለሰብ ደረጃ አስተምሮ እንትን አይልም አይመሰረትም። ኦር ደግሞ የሆነ ሰው በአንድ አስተምሮ ላይ በቃ ይሄ ሰው እንደዚህ ስላለ በዚህ እምነት በቃ እሱ ሙሉን ብለን ጀነራላይዝድ አናደርግም በሱ አስተምሮ። ስለዚህ የተጻፈ ነገር ሪትን የሆነ ዶክመንት ካለ እርሱ ያነበቡት ዶክመንት ካለ ቢያሳዩን፣ ኦር ደግሞ እንደ ዲኖሚኔሽን እንደዚህ አይነት ይታመናል ተብሎ የተጻፈም በአስተምሮም ደረጃ ያለ ነገር ካለ ቢያሳዩን። ምክንያቱም ኦሳስ የሚባለው ዋን ሴቭድ ኦልዌይስ ሴቭድ የሚለው ሀሳብ ከዛ ጋር ኃጢአትን ከማበረታታት አንጻር አይደለም። በቃ ድነት አይጠፋም ሲሉ ሀና እኔ አሁን ሰዓቴን እየተጠቀምኩ አይደለም፣ ጊዜ እየወሰደች ብለው ስለሚያስቡ ነው እንደዛ ብለው የሚያስተምሩት። የጆ ኔትወርክ ነው። ጆ ጨርስና እኔ ጥያቄ ጆ አሁን ያነሳው ላይ ነው። ቀሲስ ከማስረጃ ጋር ያወሩልኝ እዚህ ጋር ኃጢአትን የሚያበረታታ እንደ ቤተ እምነት ማስረጃ ያምጡና ያወሩ። ይቀጥሉ ቀሲስ። በጣም ጥሩ። አንደኛ ቁጥሩ 47,000 ያልኩት 50,000 ሆኗል። አሁን ገብቼ ሳይው ማለት ነው። ይሄ ግሎባላይዜሽን ኤስቲሜት ግሎባላይዜሽን በዓለም ላይ ያሉ ሪሰርቾች ወይንም ደግሞ የሚያጠኑ ሃይማኖት ላይ ትኩረት አድርገው ያጠኑ ሰዎች የሚሰጡትን መረጃ ነው ጉግል የሚሰጠው እንደምታውቁት። ስለዚህ ጥናቶች የተጠኑ ጥናቶችን ጉግል እንደ መረጃ አምጥቶ ይለጥፋል እንጂ ከራሱ ክሬት አያደርግም ጉግል። ዓለም እንደዚህ ይሄንን የሚያክል ዌብሳይትን ወይንም ደግሞ እንትንን የምናጣጥለው ነገር እንዳልሆነ መረዳት መቻል አንደኛው ነው። ሁለተኛ ኃጢአትን ያበረታታል እንዴ? እምነት ብቻ ነው የሚያጸድቀው፣ ስራ አያጸድቅም። ስራ ለድነት አይጠቅምም አይደል የምትሉት? እዚህ ጋር እኮ አሁን ጠይቀው እንደዛ ነው። ካስተምሮታችን ቀሲስ በጣም ከይቅርታ ጋር ካስተምሮታችን የትኛው ፕሮቴስታንት ነው ስራ እምነት ብቻ ሃይማኖት ስራ ያወራውሽ ነው አንቺ ራስሽ። ቆይ በማይሆን ነገር ሀና ስርዓት አልባ በሆነ ሁኔታ አትጠይቂኝ። ስራ ለጽድቅ አይሆንም አይደል የምትሉት? ስራ ያጸድቃል ብለሽ ታምኛለሽ አንቺ? ለጽድቅ አይሆንም ማለት እሱ ጋር ሲጀምር ብዙ ጊዜ መልካም ስራ። ቆይ አንቺ ራስሽ አንቺ መልሽልኝ። መልካም ስራ ለጽድቅ ይሆናል ለድነት ይሆናል? እሱ ይሄ ውይይት ሳይሆን ይሄንን ጽሁፍ አሁን ማለት ይሄ በቃ እሱን ነው ያልኩኝ እኔ። ይኸውልሽ ላብራራልሽ እኔ በማስረጃ የትኛው ቤተ እምነት ነው እንደ ልብህ ኃጢአት ስራ፣ ዝሙት አድርግ፣ ሰው ግደል፣ ምንም ችግር የለም ብላ የምታስብ ቤተ እምነት የትኛው? እንደዚያ ብያለሁ እዚህ ላይ እንዴ እንደዛ ነው እኮ ትርጉም ምንድን እንደዛ ነው። ይሄው ፕሮቴስታንት እኔን ጠይቂኝ። ይኸው ሀና አንድ ጊዜ ካመንክ ኃጢአት ብትሰራም ድህነት አይጠፋም በማለት ማለትም ይላል። እናትሉም እንዴ እሱን ኃጢአት ስራ የሚል አለ? እሺ አብራሪልኝ። ዋን ሴቭድ ኦልዌይስ ሴቭድ ማለት ምን ማለት ነው? ቀሲስ ዋን ሴቭድ ኦልዌይስ ሴቭድ ማለት የሙሉ ፕሮቴስታንትን የሚወክል አይደለም ሲጀመር። ያ አስተምህሮ ማለት ነው ቪው ነው የአንድ እንትን ሊሆን ይችላል። እርስዎ ግን ፕሮቴስታንት ስንት ናችሁ? እሺ ስንት ነው ይሄንን የሚቀበለው? ቁጥሩን ንገሪኝ። ስንት ነው? አስተምሪኝ። እሺ ስንት ነው? ይሄንን ነገር እኮ እርስዎ ነው ማስረጃ ይሄንን ማለት ነው ብሎ እኔ እንደዚህ የጻፍኩት ከእንደዚህ ነው ብሎ እኮ እንግዲያስ ይኸውልሽ ወይ ላስረዳ፣ አለበለዚያ ዝም ብለሽ አትሞግጂኝ። ይኸውልሽ ላስረዳ፣ ዝም አዳምጪ። ይቀጥሉ። ግን ጠይቆኛል ልመልስልሽ። ቆይ እንዴ ኦኬ እሺ ጠይቆኝ የእርሱን ልመልስና ካንቺ ወደ አንቺ እመጣለሁ። ይኸው 3 ዓመት ሊሆነኝ ነው ቲክቶክ ላይ ከመጣሁኝ። ስራ ለመልካም ስራ ለድህነት አይጠቅምም ብላችሁ ነው የምትሞግቱት እኮ። ይኸው አሁን ሰውዬ ቢመጣው እንደዚያ ነው የሚለኝ። መልካም ስራ እህሳ ይሄ ማለት ምን ማለት ነው? መልካም ስራ ለድህነት የማይሆን ከሆነ ኦኬ፣ ለድህነት የማይጠቅም ከሆነ ለጽድቅ የማይጠቅም ከሆነ እንደፈለክ ሁን እኮ። ዋን ሴቭድ ኦልዌይስ ሴቭድ እኮ አንዴ የዳነ ሰው ድነቱን ቢዘሙት በዝሙት በስርቆት አያጣም። ዲቤት እኮ ነው እኮ ሲያረጉ የነበሩ እኮ ሰዎች እዚህ እየገቡ እኔን ራሱ እገሌ የምላቸው ሰዎች ማለት ነው ኃጢአት ስለሰራ በዝሙት ምክንያት ወይንም ብሰርቅስ ምናምን ስንል ሲጀመር የዳነ ሰው ኃጢአት አይሰራም አላችሁኝ። ከዚያ ኃጢአት የሰሩትን ሰዎች ሳመጣ ደግሞ ራሳችሁን እያጋለጥኳን ብሳወራ የነበርኩ እዚህ ላይ። ስለዚህ የኔ ኢንቴንሽን ይሄን የጻፍኩበት ምክንያት ማለት እዚህ ቲክታክ ላይ የሚያወራው ግለሰብ ነው መጽሐፋችሁ ነው የሚለው እየነገርኩሽ። እምነት ብቻ የሚያሳየው ይኸውልሽ
እምነት ብቻ የሚያሳየው እኮ ፌዛሎን የሚተነትነው በስራ አይዳንም ነው። ድነት በእምነት ብቻ ነው እንጂ መልካም ስራ ለድነት ምንም አይጠቅምም ነው። ፌዛ እንዴ ሶላዎችን አታውቂያቸውም እንዴ አንቺ? 5 ሶላዎችን ፌዛሎን የሚያብራራው ይሄን ማለት እንደፈለጋችሁ ብትጨማለቁ ብትሰርቁም ብትዘሙቱም ሰው ብትገሉም ገነት ገቢ ናችሁ እያለ ነው ማለት ቀሲስ የምሮት ነው። ቀሲስ ግን ማለት ይሄን የሚያወሩት ግን በእንግዲያስ ካልገባሽ ይኸውልሽ መጽሐፉን አንብቢው በደምብ ቁጭ በይና ፌዛሎን ያለበት ቤተ እምነት ያለበት እኮ ያብራራውልሽ ነው። አንዬ እኮ ማስረጃ ይስጥኛ። እኔ እኮ በጣም ከአይምሮዬ በላይ ስለሆነብኝ ነው ቀሲስ ይሄን ነገር ማለት በጣም ከባድ ለኔ እኔ ያለሁበት ቤተ እምነት ኃጢአትን የሚጸየፍ እንጂ በጣም ነው እንዴት የደነገጥሽው? ይሄን ስሳዩ በጣም ነው እንዴ ገረመሽ? ራስሽ ቁጭ ብለሽ አይደለም እንዴት ይሄንን ዲቤቱን ስታዳምጪ የቀረብሽ? አንቺ አንዴ አሁን ከጠየቅሽው ጥያቄ ጋር ከተመስገን ጋር ያወሩት ምክንያቱም በዚህ ትምህርት ስለምናምን ማለት ነው። እና ከተመስገን ጋር ያወሩት አለ እንዴት ነው? ኖ ተባረኪ ማኪ እንዴ በጣም የሚያምኑበት ነው። ሀና ተይ እኔ አሁን ላጠቃል ቆይ አንዴ ሀና እኔ አሁን ይሄንን የማያምኑ ሰዎች አሉ። ለምሳሌ ዶክተር ማሙሻ ትቆረጣለህ ሲል ሰምቼዋለሁኝ። ምን የሚባል ነገር የለም። አንድ ሰው ኃጢአት ብሰራም እንደፈለኩ በሆንም ድነቴን አላጣውም የሚባል ነገር የለም። ትቆረጣለህ የሚልበት አንድ ቪዲዮ አይቻለሁ። ሁሉም ሰው ቆይ አዳምጪኝ እምነት ያውርቀስ ፕሊዝ እንደ ቤተ አለበለዚያ እንደዚህ የምትወይ ከሆነ ልውረድ። በቃ አውሩና አዳምጪኝ። የገባሁት እኮ የአንድ ግለሰብ የአንድ እንትን እያልኩ ብጠራ ሀና አታጫጩኝ። ትክክል ነው። አታጫጩኝ ሀና ልመልስበት። ይኸውልሽ እንደ ዲኖሚኔሽን ከሆነ እንደ ዲኖሚኔሽን የጻፍኩት ፕሮቴስታንት ብዬ ነው ጠቅላላውን የጻፍኩት። እንደ ግለሰብ ከመጣሽ ግን አልሁሽ ይሄንን የማይቀበሉ ኤፍሬም ባለ ጊዜ ራሱ እንደዚህ የሚባል ነገር የለም ብሎኛል። የኔ ወዳጅ ይሄንን የማይቀበሉ አሉ። አይ በኃጢአት ምክንያት ድነት ይጠፋል ብለው የሚያምኑ የማቃቸው ሰዎች አሉ። እዚህ ለለ እንደ ዲኖሚኔሽን ግን ነው ያልሆነው። እንደ ሃይማኖት ግን ዋን ሴቭድ ኦልዌይስ ሴቭድ የሚያሳየው ሴኩርድ ነው እምነት አንድ ከዳነ ብሎ የሚያስተምር ብዙ አለ። ሁለተኛ ደግሞ መልካም ስራ ለድነት አይጠቅምም። አንተ ዝክር ስለዘከርክ ምጽዋት ስለመጸወትክ ልድናት ነው አትድናትም። ሰው ድነት በእምነት ብቻ ነው ብሎ ነው ፕሮቴስታንት። ይሄንን ትምህርት ካላወቅሽው ገብተሽ ምን ማለት ነው ፌዛሎን ምን ማለት ነው ብለሽ መጠየቅ ነው። ይልቁንስ ያወራሁት ይሄንን እኔ ፖዚቲቭሊ ነው። እኔ እኮ ፖስት ያደረኩት ዕለት እኮ ሱረቲ ቤት እኮ ገብቼ እኮ ተናግሬያለሁ ራሴ ማንም ሳይጠይቀኝ። ይሄንን ያልኩበት ምክንያት አጋንንታዊ ነው። የካልቪኒስት ትምህርት የዲያብሎስ ትምህርት ነው። ታረቅን ካላችሁ በኋላ ይሄንን ስትሉ ዲቤት የተጠራራችሁ ዕለት ነው ይሄንን የጻፉት። በቃ አንድ ይሆናል ፕሮቴስታንት አንድ ይሆናል ብሎ ከማሰብ አልኩኝ እንደው መላው አይጉርን አንድ ሀገር ይሆናል ብሎ ማሰብ ይቀላል። እኔ ትዝብቴን ጭምር ነው የጻፉት። አንድ ሆነናል ካላችሁ በኋላ ለምንድን ነው የምትጣሉት ነው? ለምንድን ነው የምትጨቃጨቁት? ለምንድን ነው አንዱን አጋንንት የሚለው? ለምንድን ነው ኢንቴንሽኔ የጻፍኩበት የዚያን ቀን ነው ይሄን የጻፍኩት። አሁን ከሳምንት በኋላ አምጥተሽ እንደ አዲስ ያዙ ይልቀቁኝ ማለት እኔ ራሴ ነኝ ያብራራሁት። ይልቁንስ ብትማሩበት ነው ትናንት ማታ ነው ያየሁት እኔ እንዴ ትክክል አይደለሽም አና እንዴ ኦኬ እኔ አሁን አላውራ ቀሲስ ምን ማለት ነው ያዙ ይልቀቁኝ ማለት ምን ማለት ነው ቀሲስ? እንደዚህ ቃሉ ራሱ ጥሩ ነው እያየሃት አይደለ አስቸ ቃሉ ጥሩ አይደለም ማለት ጥሩ ነው አይደለም። እርሶን እንዴት እንደምታከብር እርሶም ያውቃሉ። ስለማከብራት መስሎኝ እኔስ የገባሁት አስቸ ታዲያ ያዙ ይልቀቁኝ የሚያስብል ምንም ነገር አልተናገረችም። 6 ቀን ነው አይወለ እኔ ከፖስተትኩት 6 ቀን የሆነውን እንደ አዲስ አምጥታ ስሜን ጽፋ ለምን ወራ አይሆንም? እኔ ራሴ ትላንትና ቆይቻለሁ ካየሁትኝ ከተለጠፈ ጀምሮ ትክክል ነን ካላችሁ ግቡ። አሁንም ገና 100 ሺህ ትገባላችሁ። እኔ እኮ ማፈርሰው አይደለም እና ጠይቆታለን። አሁን እርሱ ፕሮቴስታንት ሀገር ነው ያሉት። ፕሮቴስታንት ሀገር ላይ ኖረው ፕሮቴስታንት ሀገር ነው የሚል ደግሞ ፕሮቴስታንት የፕሮቴስታንት ሀገር የለም። ፕሮቴስታንት የሚኖርበት ሀገር ላይ ሆነ የሚባል የለም። ስማ አስቸ ፕሮቴስታንት ሀገር አይደለም ይሄ ሀገሩ የሁሉም ሀገር ነው። አንተ ራስህ የምትኖረው እኮ የክርስቲያን እንደዚያ ከሆነ በአንተ ኮንቴክስት ላውራ ካልኩኝ
ኢትዮጵያ ማለት የኦርቶዶክስ ናት እንደማለት ነው የምታወራው። ማን ነው እንደዛ ያለው? እርሶ ነው አልክ እኮ ፕሮቴስታንት ሀገር ነው የምትኖረው ትላለህ እንዴ? አሜሪካ የክርስቲያን ያልኩበትን ምክንያት ስሙኝ። አሁን እዚህ ጋር ኧረ ትልቅ ሰው ነህ አንተ፣ እንደ ትልቅ ሰው አውራ። እንደ ግለሰብ አይደለም የተናገሩት እዚህ ላይ አለ የፕሮቴስታንት ሀገር ናት አለ አሜሪካ። ማን እንደ ግለሰብ አይደለም እዚህ ላይ የጻፉት? ማን ያለ አሜሪካ የፕሮቴስታንት ሀገር ነው ያለ? ፕሮቴስታንት በሚኖሩበት ሀገር ላይ ነው ያሉት እርሶ ማለት ነው። ኦርቶዶክስም የሚኖርበት ሀገር ነው። ልክ ነው፣ ምንም ጥርጥር የለውም። ግን የትኛው የፕሮቴስታንት እምነት ነው የእርሶን ቤተክርስቲያን መተው የዘረፉ? ምክንያቱም ወንጀለኞችንና ኃጢአተኞችን ይፈለፍላሉ ብለው ጽፈዋል። እና ታዲያ ግብረ ሰዶምን የሚያጋባ ማን ነው? ሙሉ ወንጌል ናት፣ መካነ ኢየሱስ ናት ወይ በሉት ብቻ እርሶ ጋር መተው የዘረፉ አንድ። ሁለተኛ በእርሶ እጅ ላይ ቆይ አንዴ ይመልሱልኛል፣ ጽፈዋል። በእርሶ እጅ ላይ ፕሮቴስታንቶች ወንጀለኞችን የሚያፈሉ ስርዓት አልበኞችን የሚያፈሩ መሆኑት ታውቆ በእርሶ እጅ እያለ ለመንግስት ይሄንን መረጃ ባለመስጠቶት ራሱ ይጠየቃሉ። አስቼ አንተ ትልቅ ሰው ነህ። ዝም ብለህ ይሄንን መረጃን ወስደህ ይልቁንስ የሚጠቅም መረጃ ነው የሰጠኋችሁ፣ ምክር ነው። ይሄንን ወስዳችሁ ለምንድን ነው አንዱን አጋንንት የሚለው? ትክክል አይደለም። እሱን ለኛ ተውልና እሱ ተጻፈው ተውልኝ ካልክ የራሴን አስተያየት የመስጠት መብት የተጠበቀ ነው፣ አክብሩ። ይሄን እርሶ ግን እንደ ግለሰብ ነው የጻፉት? ሄደና አንተ መምከር ያለበት እያዳመጣችሁኝ የማያሻሽሉ ከሆነ ግን ይሄንን ወደ ህግ እንወስደዋለን፣ እንዲያውቁት ብቻ ነው። እንደው ልንገርህ፣ እንደው የትም ቦታ መሄድ ትችላለህ። እኔ ዲበኩሉ ምፈራስ እርሶ ከህግ በላይ ከሆኑ እንተያያለን። እንግዲህ ልንገርህ እኔ ለሃይማኖቴ ማለት ነው እስር ቤት አይደለም አንገቴን ነው። መልካም በቃ እኔ ጨርሻለሁ። ሰዎች እንዲሰሙ ነው። በጣም ጥሩ ሂድና ክሰስ እንዴ ክሰስ። በጣም ጥሩ። ከእንግዲህ በኋላ ያዩናል። የትም ቤት ቢገቡ እርሶ እንደ አባት እንዳይቆጠሩ እኔ ልንገርህ። እንደውም በዚህ ምክንያት ከፕሮቴስታንቱ መከራ ቢደርስብኝ ብታሰር እንደ ጸጋ ነው የምቆጥረው። እንደ ጸጋ እንዲማይብልግና ቃል ተናግረው ብታሰር ይላሉ እንዴ? ዶወሪ ችግር የለም፣ ምንም ችግር የለም። አሜሪካ ነው በነገራችን ላይ ያለሁት። አብይ አህመድ የሚያስተዳድራት ሀገር አይደለም ያለሁት። በዚህ አጋጣሚ እንደዚያ በጣም ጠገባችሁ ነው። አላልኩትም። አብይ የሚያስተዳድራት ሀገር ነው አላልኩትም። በጣም ነው እንዴ እንትን ያላችሁ። ስማ እርሶን እንደዚህ በየቤቱ እየተከበሩ እንደ ህዝብ እንደው ይገርማል። አስቸ ትዝታውንና ቀለሜን ተሸክማችሁ ቤተክርስቲያንን አመት ሙሉ እንጀራ አድርገው የሚበሉን ሰዎች ተቀምጠህ እኔ ለመክሰስ ስታስብ እንደው ትንሽ ሞራል የሚባል ነገር የላችሁም እንዴ? ሞራል ማንም ሰው በሉ ሰላም ነው የምናወራ። ግድ የለም ሀኒቾ። ኤርሚያስም አንድ እንደኔ ግለሰብ ተራ ግለሰብ ነው። ማንም ወክለን ብሎት ተናገር አልተባለም። እርሶ ግን ቤተክርስቲያን በነገራችን ላይ ቀሲስ ማንም ሰው አይደለም ያወረዳቸው፣ ራሳቸው ናቸው የወረዱት። ያውቃሉ እንጂ ማንም ሰው ሊያወርዳቸው እንደማይችል ያውቃሉ። እንዴ ባለፈው ጊዜ ዝም ተባሉ። የፕሮቴስታንት ልጆች ጋር ከልጆቻችሁን አታድርጉ ያበላሹባችኋል ብለው ቀሲስ ሰው ነው ያወረዱት። በስርዓት የምታወሩ ከሆነ አይ ራሴ ነኝ የወረድኩት። በስራ የምታወሪ ከሆነ ጥያቄ ካለሽ ልመልስ፣ አለበለዚያ ገስ ላይ ያላችሁ በሙሉ ዳኒ አረ በመዳን ለመረስ ባካችሁ ታልቃት ግቡር ባካችሁ። አንዴ ቆይ ዳኒ ምን አልከኝ? ቁርሳዊ ጥያቄ አለኝ ባነሱት ድረስ ላይ ቆይ ሁላችሁ ገስ ላይ ሁላችሁም አታውሩ። አንዴ ቆይ ቶም አንዴ ማይክ ዘጋ። ሁሉም አወራ። ቀሲስ ለምንድን ነው የሚበጠበጥ? አወራህ እኮ ዳኒ ነው ያወራው እኮ ስለተናገሩ ነው እኮ እኛ ሁላችንም ዘግተን ያወራን። ዳኒ ነው ያወራው። ሁላችሁም ለምን ይላል? ያ እንትን ላይ ነው አንተ እንትኑ ስላለ እንደ ቀድሞ ካሁን በኋላ እንዳይሰማኝ ይቅርታ አድርጊልኝ ሀና። ሰው አታስገቢ ያልኩሽ ጥያቄሽን እንዳብራርሽ ከፈለግሽ አልኩሽ። ገባኝ። ጥያቄ ያላችሁ እነዚህ ሰዎች ማለት ነው። ዳኒ እንትኖቹን አውጣና እንየው። አሁን ይኸውልሽ፣ ቆይ መጀመሪያ ቆይ ሀና አንቺ ጥያቄሽን ጨርሽ፣ አጠር አድርጊውና ልመልስልሽ። አለበለዚያ ለሁሉም ሰው የመልስ መስጠት አልችልም። ጽሁፌን ለጥፈሻል፣ ማብራሪያ ሰጥ ብለሽኛል። ጥያቄ ካለሽ ልጠይቅልሽ በስርዓት አታጫጩኝ። ኦኬ ካህን ነኝ እኔ መጫጫው አልፈልግም። ሰው ከታች ያለ ሰው ይታዘባል። ጥያቄ ካለሽ መልስልሻለሁ። ከጨረስሽ
እኔ አልጠይቅኝ አላልኩሽ መጣሁልሽ እኮ በቃ ይኸው ካልሆነ የራሴን ቤት ከፍቼ ማብራሪያ እሰጥበታለሁ ችግር የለውም ባልሰጥም ደግሞ ምንም ምን የምፈራ ሰውም አይደለም ማምንበት ስለሆነ ማለት ነው ይኸው ፈርሜበታለሁ እንዴ ለሃይማኖት ዋጋ እኮ ይከፈላል ምን ችግር ጥያቄ ቀሲስ የኔ ጥያቄ ሶስተኛው ላይ ያለው ነው በጣም ጥያቄ ለኔ ማለት ነው እኔ ማስረጃ ቢያሳዩ ብዬም ጠይቀው ፕሮቴስታንት ግን አንድ ጊዜ የዳነውን ኃጢአትን ያበረታታል የሚለውን ነገር አንድን ቤተም ለምሳሌ ኢትዮጵያ ውስጥ ቃለ ሕይወት ናት ሙሉ ወንጌል ናት መካነ ኢየሱስ ናት ወይስ የትኛው ቤተ እምነት ናት እንደ ቤተ እምነት እንደ ልብ ኃጢአት ብትሰራ ምንም ችግር የለም ወደ ገነት ትገባለህ ብላ የምታስተምር በጽሁፍ የተሰነደ ማስረጃ ካለ ቢያሳዩኝ ጥያቄ ይሄ ነው እሺ ልመልስልሽ ኃጢአትን ድነት አይጠፋም በሚል ኃጢአትን ያበረታታሉ ስል እንደ ዲኖሚኔሽን ነው ያወራሁት እንደ እዚህ ውስጥ የማይሉ ሰዎች ይኖራሉ ግን ልንገርሽ አንደኛ ዋን ሴቭድ ኦልዌይስ ሴቭድን ጠቅሻለሁ እዚህ ላይ ሁለተኛ መልካም ስራ ለድነት አይጠቅምም በእምነት ብቻ ነው የሚዳነው ከአምስቱ ሶላዎች አንዱ ፌዛ አሎን ነው አየሽ በእምነት ብቻ ነው የሚያድነው ኢቭን እንኳን ጥምቀትንም እንኳን አቮይድ እናንተ አሁን ጥምቀትን ተቀበላላችሁ አይደል ግን እምነት ብቻም ስትሉ ይሄንንም የጸጋ መቀበያ ነው ጥምቀት ምናምን ነው የምትሉት እዚህ ውስጥ የማይቀበሉ ሰዎች ቅድም እንዳልኩሽ እንደነ ዶክተር ማሙሻ እንደነ ጳውሎስ ፈቃደ እንደነ ኤፍሬም ባለጊዜ ያሉ ሰዎች አይ ሰው ኃጢአት ቢሰራ ድነቱን ያጣል ብለው የሚያምኑ በግል ደረጃ አሉ ግን መልካም ስራ ለድነት አይሆንም ለጽድቅ አይሆንም እናንተ ዝክር እያላችሁ ጠላ እየተጋታችሁ ምናምን እያላችሁ አይደል የምትሰባበቱብን ምትሉ ዝክር መዘከር ለድነት አይሆንም ምጽዋት መመጽወት ለድነት አይጠቅምም የዳነ ሰው የሚያረጋው እንጂ ለድነት አይጠቅምም የሚለው ትምህርታችሁ ከፋይፍ ሶላዎች አንዱ የሆነው ፌዛሎን ነው ይሄ ማስረጃ አይደለም አና ቀሲስ መልካም ስራ ለድህነት አይጠቅም ልክ ነው ለድህነት አይጠቅም እኛ የዳነው ታዲያ ምንድነው ቀስ ቆይ ልጨርስ እኛ የዳነው በጸጋው ነው በጸጋው ከዳንን በኋላ ግን የድህነታችን ውጤት ግን መልካም ስራ እንሰራለን ይሄ ግን ለድህነት አይደለም ምዕራፍ 10 እንዴ ታዲያ በስራ የዳነ ሰው አለ እንዴ አይ ቲንክ እናንተ ያንን ነው አየሽ በቃ እሱ ነው እኔ የጻፍኩት ይኸውልሽ እሱ ማለት በሌላ አነጋገር ቀሲስ እኔ ቆያ በስራ እኛ ኤፌሶን ምዕራፍ 2 ቁጥር 8 ላይ ያለው ጸጋው በእምነት ነው ያዳን ያለምንም ስራ ማለት ነው ያለምንም ስራ ከዳንን በኋላ ከጸደቅን በኋላ ግን መልካሙን ስራ ደግሞ ለመስራት ለዛ ነው ልክ ቁጥር 10 ላይ ያለው ማለት ነው ስለዚህ እኛ መልካምን ስራ ሲጀመር መልካም ስራ እኮ የሚሰራው የዳነ ሰው ነው የዳነ ሰው ፍሬ ነው አይደለ እንዴ የመንፈስ ፍሬ ነው እንጂ እኛ ምንድነው በስራችን አይደለም ይሄ ትክክል ነው እሺ ልመልስልሽ አሁን አንቺ እያብራራሽ ነው ጥያቄ ልጠይቅ ገብተሽ ግን አታብራሪ ይኸውልሽ መልካም ስራ ለድነት አይጠቅምም ሲገለበጥ ኃጢአት ብታደርግም ኃጢአትም ለድነት ከድነት ጋር የሚያዘው ነገር የለው መልካም ስራም ከድነት ጋር አይያዝም ነው ትምህርቱ ይኸውልሽ ከገባሽ ማለት ይሄ ደግሞ ምን ያደርጋል ኦኬ መጾም መጸለይ መስገድ መመጽወት እንደዚህ ያሉት ነገሮች የእግዚአብሔር መንግስት ማልወርስበት ከሆነ እንደፈለኩ በሆን ችግር የለውም አይነት ማበረታታትን ያመጣል ነው እኮ እንደዛ ምን ይስጡኛ ማስረጃ እኔ እስከማቆጥረው እንዴት ያለ ደባ ምን አይነት ማስረጃ ፌዛሎን እየተነተንኩልሽ ማስረጃ ትኛለሽ ፌዛሎን እኔ እኮ እናገር ፌዛሎን ማለት ያለ ምንም ስራ ነው ምንድነው ጸጋ በእምነት ነው ምክንያቱም የኛ የሆነ ስራ የለም በስራ እሺ መልካም አንቺ መልካም ስራ ያድናል ብለሽ ታምኛለሽ እንዴ እንትሩ ውይይት መጀመሪያ እኔ እኮ ያልካሉት ቀሲስ እርሶ ሙሉ ፕሮቴስታንትን ኃጢአትን ያበረታታ ብሎ ሲጽፉ ቢያንስ የሆነ ማስረጃ ቢያንስ ሙሉ ፕሮቴስታንት ፌዛሎን ስለሚቀበል ፌዛሎን ማለት ምን ማለታችን ነው እሺ በቃ ቀሲስ ይንገሩን የኛ ፌዛሎን ስንል መዳን በእምነት ብቻ ስትሉ ይኸውላችሁ ይሄንን ትምህርት ያመጣችሁበት መጀመሪያ ሲጀመር ሉተርም ሲወጣ የካቶሊክ የጴጥሮስ ቤተክርስቲያን ወይም ደግሞ የሮማ የነበረበትን ታውቂያለሽ ቫጅ መሸጥ እንደዚህ ያሉት ነገሮች ማድረግ የእግዚአብሔር መንግስት መግቢያ ምናምን የሚሉት ነገሮች ስለነበሩ አይ ይሄንን በማድረግ የእግዚአብሔር መንግስት አይወረስም ሰው ቤተክርስቲያን ስለሰራ የሆነ ነገር ስላደረገ አይደለም ያንን ለመቃወም ፌዛሎን ብሎ
ፋይቭ ሶላዎችን ሲመጡ የአንደኛው ትምህርት ኦፖዝ ያደረጉት የካቶሊክን በስነ ምግባር ላይ የተመሰረተ ድነት ላይ አላት። ስለዚህ ድነት ደግሞ በእምነት ብቻ ነው ብሎ ነው የተነሳው። ማለት መልካም ስራን የሚቃወም ነው ይሄ ትምህርት በራሱ ለድነት አይጠቅምም ከድነት ጋር አንፃር ማለት ነው። መልካም ስራ ለድነት አይጠቅምም ነው ፌዝ አሉን ማለት ሰው የሚዳነው በስራ ጭምር ሳይሆን ነው በስራ ጭምር። እኛውን ምግባር ከሃይማኖት ጋር እንላለን አንተ ሃይማኖት ከምግባር ጋር እንላለን። ያዕቆብን እየጠቀስን ሁሉ ጊዜ የምንከራከረው ነው። ሃይማኖትኒ እንታልባቲ ምግባረ ሰናይ ምውት ኢቲ ምግባር የሌለው ሃይማኖት የሞተ ነው ስንላችሁ ማመንማ አጋንንትም ያምናል እምነት ብቻውን አያድንም መልካም ስራም ለድነት ይጠቅማል ስንላችሁ ኖ ሰው መዳን የሚቻለው በእምነት ብቻ እንጂ በስራ አይደለም ስትሉ ምን እንፈጠራችሁ ክሬት አረጋችሁ ወይዛው ከየትኛው መጽሐፍ ቅዱስ የሌለ ማለት ነው ፌዝ አሉን። በዚህ አጋጣሚ ፎር እንትን ላንች ሙሉ እንትን መረዳት እንዲኖርሽ አምስቱ ሶላዎች አንዱ መጽሐፍ ቅዱስ ውስጥ የለም በነገራችን ላይ መጽሐፍ ቅዱስ የሌለ ማለት ነው። ቀሲስ ዳኒ ቀጥታ ስለዚህ ያኛው ያበረታታል ብያለሁ። ቀሲስ ጳውሎስ በቀጥታ ያስቀመጠው ነገር አለ። ጆናታን ማውራት ፈልጋሉ። ጨረስሽ አንቺ ሀና? ቀጥል። ኦኬ ማለት እኔ ጳውሎስ ጨርሰሻል? ቆይ እስኪ ዳኒ ቀሲስ መጨረሻ ታኛለች ፌዛሎ ዳኒ ሻቀ አንዴ ፌዛሎን ምን እያለ እንደሆነ ፌዛሎን የሚለው ባይዘው በኋላ ላይ እናሳያቸዋለን። አስፈላጊ ከሆነ ከአባቶች ቃል በቃል እምነት ብቻ የሚለውን ፌዝ አሎን የሚለውን ቃል በቃል ከፈለጉ ማለት ነው። እንኳን እንግዲያስ ዮናታን ምን ታረጋላችሁ መሰላችሁ? እኔ ሳሰለልኝ እንደዚህ አድርጉ ዮናታን። አሁን ዮኒ ሄድበት በቃ እንደዚያ ከሆነ እኔ ያልኩትን ሚስኮት እንዳታረጉኝ ልበሉና ላይቭ ስሩበት ወይንም ደግሞ ተወያዩበት። ምንም ችግር የለውም። ተቹት። የኔ ትምህርት የመጽሐፍ ቅዱስ ቃል አይደለም። ኦኬ እኔ የራሴን ግምት ነው የጻፍኩኝ። ይሄ ሲሆን ግን እንድታውቁልኝ የምፈልገው ተናግሬያለሁ እኮ ላይቭ ገብቼ ፖስት እንዳደረኩት እናንተ ቤት መጥቼ ነው እንደው መጀመሪያ የተናገርኩኝ። እኔ ጥላቻ ኑሮብኝ ምናምን አይደለም ትዝብቴን ነው ያስቀመጥኩኝ። እንዴ አንድ ሆን ታረቅን ካላችሁ በኋላ እንደዚህ ስትሰዳደው በጣም አዝኜ ነው ይሄን የጻፍኩት። በነገራችን ዳሜድ አይጠበቅቦትም። ቀሲስ ወይ ዳኒ ልጨርስ ዳኒ ግድ የለም። እኔ እኮ ምንም እናንተ እኮ ብዙ ናችሁ እኮ በተጻፈው ነገር ላይና በዶክትሪኑ ላይ እናወራ ችግር የለም። የኔ ቃል እኮ መርታት ትችላላችሁ እናንተ ልትሄዱበት ነው ገና ላይ ልትሉበት ነው ችግር የለም። እኔ ቅር አይለኝም። የኔን መብት ግን ሚስኮት እንዳታረጉኝ በደንብ አብራርቼ ልውረድ ፍቃዱልኝ። እኔ ሳወራ ሁሉም ሰው ይላል አይደለም። ይሄንን ቢያንስ የማይሉ ሰዎች እንዳላችሁ አውቃለሁኝ። የማትሉ ማለት ኦኬ ቀሲስ ከዳኒ ጋር ትንሽ ያወሩና ከዛ ማጠቃለያ እኔ ሰዓት የለኝም ሀና የለኝም። አምስት ደቂቃ ብቻ ለምን መሰለሽ እኔ አፖይንትመንት አለኝ የሆነ ቦታ 5 ደቂቃ ብቻ ቀሲስ 5 ደቂቃ ብቻ ከዛ በላይ አልፈልግም። እሺ አውቁት ችግር እኮ ታብራራላችሁ ጥያቄ ሳይሆን እኔ አላብራራም እርስዎ ነው የሚያብራሩ። በመጀመሪያ ደረጃ አሁን የሚናገሩት ነገር በጣም ሰው እንደሚሰማው ወቁታች ያሉት ሰዎች አሁን ይሄ የሆነ ነገር ላይ ተነስተው ስለዚህ ኃጢአት ይበረታታል የሚል ይሄ ድምዳሜ ላይ ከመድረሶት በፊት ኃጢአት ስሩ ችግር የለም ሲኦል አትገቡም ብሎ ያስተማረ የተጻፈ ነገር ካለ ፒን ፖይንት አድርገው ያሳዩን በስነ ስርዓት። አሁን ሰው እየታዘቦት ነው፣ እኛም እንሰማለን። ካልቪኒስቶች ድነት ስለማይጠፋ ኃጢአት ስሩ ያሉበትን የተጻፈን ያልኩት ስለዚህ ብለው ድምዳሜ ሳይሰጡ ወይም ደግሞ የሆነ ፕሬሚስ ሳያስቀምጡ ኃጢአት ስሩ ያለ የፕሮቴስታንት አስተምህሮ ካለ አሳዩን። ከዛ በኋላ ወደሚቀጥለው ሁለት ጥያቄ ብቻ ነው ያለኝ። አንደኛ ይሄ ነው። ቆይ እሺ ልመልስልህ። ይሄንን ልመልስ። እምነት ብቻን አንተ አሁን ያየህበት መንገድ ትክክል አይደለም። ጥያቄው ነው መመለስ ያለበት። ጥያቄው ኃጢአት ስሩ ችግር የለም ብሎ ያስተማረ አንድ ቤተ እምነት በስም ይጠሩና ማስረጃ ያቀርባሉ። እሺ አሁን አዳምጠኝ፣ ሚውት አድርግና እያብራራው እኮ ነው። እኔ ከጠቅላላ ትምህርቱ ተነስቼ ነው አስተያየት የሰጠሁት። የዚህ ፕሮቴስታንት እንደዚህ ይላል ሳይሆን ያበረታታል ምን በሚለው አንደኛ ዋን ሴቭድ ኦልዌይስ ሴቭድ ዲፊኒሽኑን በኋላ ነገር አለውኝ። እምነት ብቻ የሚለው ራሱ ምን ማለት ነው ሲባል ጽንሰ ሐሳቡ አንድ ሰው በፈጣሪ ፊት የሚጸድቀውና የዘላለም ሕይወትን የሚያገኘው በኢየሱስ ክርስቶስ በማመን ብቻ ነው ማለት ነው ፌዛሉን የሚለው። ይሄ ደግሞ በዝርዝር ሲታይ የሥራ ሚናን
ምን ብሎ ያስባል? በጎ ስራዎች የድነት ምክንያት አይደሉም፣ ወይንም ደግሞ ይልቁንም የእውነተኛ እምነት ውጤቶች ወይም ፍሬዎች ናቸው። ማለትም አንድ ሰው ስለዳነ በጎ ስራን ይሰራል እንጂ ለመዳን ብሎ ስራን አይሞክርም። ጭራሽ ለመዳን ብሎ ኦኬ ከሚመጣው ፍርድ ከሚመጣው ቁጣ ለመዳን ብሎ መልካም ስራን አይሞክራትም ነው የሚለው። ኦኬ ይሄ ማለት ምን ማለት ነው? መልካም በነገራችን ለመዳን ብዬ አልሞክርም። በቃ የኮስ እኮ ነው ያ እንግዲህ መልካም ስራ ካልተቀመ ይኸውልህ ጳውሎስን ቃል በቃል እየተቃወሙ እሱ ያለ አይደል አንዴ ረዳውት እኮ አሁን ደግሞ የረዳውበት ልጨርስ ቆይ ይችላል ቆይ ባጭሩ ነው ማለት አንድ ደቂቃ እኮ አላወራሁም ዳኒ እኔ ይኸውልህ ማወራው ነገር በጣም ባይዘይ ፖይንት ያለው ነገር ስለሆነ የምታቋርጡ ይለዚያ ነው። ይኸውልህ መልካም ስራ ለድነት አይጠቅምም ካልክ ቆይ ኢንቴንሽኑ ምን ማለት ነው? መልካም ስራ በቃ አትሰራም በቃ ለድነት ስለማይጠቅም ለምን ትሰራለህ? ኦኬ ይሄ ምን ነው የሚያበረታታው? ኃጢአትን ነው የሚያበረታታው። መልካም ስራ ለድነት የማይጠቅም ከሆነ ለምንድን ነው መልካም ስራ እሱን እኔ ማብራራው? ይጠይቁኝና አብራራለሁ፣ ችግር የለውም። እኔ እኮ እኔ ማብራራለሁ። መጽሐፍ ቅዱስ እኔ ፊት ለፊት ቆሜ እያለሁ ታዲያ ኃጢአት ትሰራለህ ብሎ መጽሐፍ ቅዱስ አይልም ይሄንን። አየህ መጽሐፍ ቅዱስማ ይላል። እርሶ ተቃወሙት። የጳውሎስን ጽሑፍ በቀጥታ ቃል በቃል ነው የተቃወሙት። ያለ ስራ አንዴ ቆይ ያለ ስራ አይደለም ከሆነ ይኸውልህ እኔ ዳኒ ለክርክር አልመጣሁኝም። ለክርክር አይደለም አይ ይኸውልህ ሃይማኖት የሌለው ምግባር የሌለው ሃይማኖት የሞተ ነው የሚለው መጽሐፍ ቅዱስ አላልኩም። እኔ እንደዚህ ይኸውልህ እዚህ ጋር የቀረበለት እኮ ጳውሎስ ራሱ ያለ ስራ ብሎ የጻፈበት ምክንያት ምንድን ነው? ያለ ስራ ማንም እንዳይመካ የሚለውን እርሱ ያልኩትን እና ራሳችሁ በቃ ፕሩፍ አደረጋችሁልኝ። ቴንክ ዩ እኔ አላብራራውም። ይኸውልህ ጳውሎስን ያምናሉ አይደል? ጳውሎስ የእግዚአብሔር ሐዋርያ እንደሆነ ያምናሉ አይደል እንዴ? ጳውሎስ እንደዚህ ብሏል። ማንም ለማንኛውም እኔ ያልኩበት በቃ አንተ ዳኒ እንዴ አሁን መሞገት እኮ የተጻፈውን ነው። በሃይማኖትማ ይሞግቱን ችግር የለውም። አሁን እኛ እሳቸውን የምንጠይቀው የፕሮቴስታንት እምነት ወንጀለኞችንና ኃጢአተኞች መፈልፈያ ነው ያሉበትን ይሄን ነው እኮ መጠየቅ ያለባቸው። ገብቶኛል። ግን እሳቸው ጥያቄ እኔ ሁለት ነገር ብቻ ላስቀምጥሽ። በቃ ጊዜ ሰጠኝና ሁለት ደቂቃ አይፈጅብኝ። ሁለት ነገር ላስቀምጥ። አንደኛ በቃ ከዚህ በላይ አላወራም። ሁለት ደቂቃ ኦኬ። ታች ያላችሁ ሰዎች ጳውሎስ ራሱ የጻፈው የዳነው በእምነት በጸጋ ነው ካለ በኋላ ማንም እንዳይመካ ከስራ አይደለም ይላል። ከዛ ቀሲስ ይሄንን ጽሑፍ ተላልፈው ከስራ ነው እያሉ ነው። ስለዚህ በዚህ አረፍተ ነገራቸው እሳቸው ጳውሎስን ቀጥታ እየተቃወሙ ነው። ማንም እንዳይመካ ኃጢአትን የሚያበረታታ አለ እንዴ? ከኛ የለም። ወደሱ ልመጣ ነው። እሱ ላይ ነው ጥያቄ ማለት ያለብህ እኮ ማንም ስራ ያስፈልግም ብሎ እንደፈለግ ሁን ብሎ የሚያስተምራ እንደው በግለሰብ ራሱ አንቺ ሁለቷ ደቂቃ ትለቅና አንቺ ትገቢያለሽ። ሶሪ ይኸውላችሁ ኦርቶዶክሶች ማንም እንዳይመካ የዳነው ፓራፍሬዝ ያደረኩ ነው በእምነትና በጸጋ እንጂ ከስራ አይደለም ይላል። በዚህ መሰረት ቀሲስ በቀጥታ ስተዋል። አንደኛ። ሁለተኛ እኛ ደግሞ የዳነ ሰው የመንፈስ ፍሬ አለው ብለን እናምናለን። የመንፈስ ፍሬ ማለት ነው ቃል በቃል ገላትያ 2:20 ያነብላችሁና ከዛ የቀሲስ ስራ አላግባብ እንደሆነ ትረዳላችሁ ማለት ነው። ላንብብላችሁ። እንደዚህ ይላል ገላትያ 5:20 ላይ ነው ማለት ነው። ገላትያ 5:20 በስነስርዓት በየጊዜው ነው በየቤተ እምነታችን የሚሰበከው። የመንፈስ ፍሬ ግን ፍቅር ይላል። ይህንን በየጊዜው ይሰበካል። ደስታ ይላል፣ ሰላም ይላል፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃትና ራስን መግዛት ናቸው ይላል። ስለዚህ ያመነ ሰው ቅድም በእምነት ጸድቋል ይላል፣ በጸጋ ጸድቋል ይላል። ያለ ስራ ነው ካለ በኋላ እነዚህ ነገሮች አሉት ይላል። ቀሲስ ግን አላማቸው እኛን በመጥፎ መኮነን ስለሆነ ይሄንን ቃል ዘለው በቃ ኃጢአት ታበረታታላችሁ አሉ። ይሄ ትዝብት ነው ከመጽሐፍ ቅዱስ ጋር በቀጥታ ተጋጭቷል። እሺ ዳኒ ይኸውልህ አንደኛ በጣም ደስ ያለኝ ነገር የኔን የራሴን የጻፍኩበትን ዋናውን ነገር ራሳችሁ ፕሩፍ እያደረጋችሁ ነው። በነገራችን ላይ ዋንስ ሴቭድ ኦልዌይስ ሴቭድ ኃጢአትን ያበረታታል ያልሁኝ የኔ እይታ ነው፣ የኔ ግምት ነው። አይ ትክክል አይደለም ካልክ ይኸውልህ ዋንስ ሴቭድ ኦልዌይስ ሴቭድ ዲፋይን ሲደረግ ምን ማለት ነው ከተባለ
if a person is truly saved, they can never lose their salvation no matter what and what happens later ነው የሚለው። አየህ አንድ የዳነ ሰው አንድ ሰው በትክክል የዳነ ሰው በክርስቶስ ያመነ ሰው የዳነ ሰው ይልና ምንም ቢሆን never lose their salvation እነዚያ ወይም their የሚለው እያነበብኩ ስለሆነ ነው። if a person is truly saved in bracket has genuine faith in Jesus Christ ይልና they can never lose their salvation no matter what happens later ይላል። ምን ማለት ነው ይሄ ሲባል አንዴ የዳነ ሰው በምንም አይነት መንገድ ድነቱ ሉዝ የሚያደርግበት ነገር የለም። never lose ነው የሚለው no matter what ምንም አይነት ነገር ምንም ነገር ቢፈጠር። አየህ ይሄ ትምህርት ምንድነው የሚያሳየው? እኔ ኦርቶዶክሳዊ ሰው ነኝ፣ ሃይማኖት ከምግባር ጋር ብየማምን ሰው ነኝ። ይሄ ትምህርት ምን ያበረታታል? ድነቴን አላጣውም እንደፈለኩ ዘሙታለሁ። ይሄንን ደግሞ ፕራክቲካሊ አይተነዋል። ድነት አይጠፋም ብለው እኔ በጣም እንዳትበሳጩብኝ ብዬ ትቸው ነው እንጂ ምን እንደሚሰሩ ሰዎቹ ቅድም ተንፈስ ብየው ነበር። በቃ ይቅር አሁን አልናገር ስለሚያበሳጫኝ አንድ አትጎብኝ። ኧረ ዳኒ ወይ ግለሰባት ወይ እንትኑ ላይ የተጻፈ ወይ እንድንናገር ፍቀድ። ካልሆነ ግን እዚህ ላይ የተጻፈው ስለ ግለሰብ አይደለም እያወራን ያለው። አስቸቀጥል ግለሰብ አይደለም እኛ አላን ቀጥል አትችል። አሁን እሳቸው ላውራተው ቀሲስ ያወራሉ። እኛ እርሶ እንዲያወሩ ነው የምንፈልገው። ይሄው እዚህ ላይ በተጻፈው መንገድ ፕሮቴስታንቶች አሉ ቀሲስ። ፕሮቴስታንት ቃለ ሕይወትን ያጠቃልላል፣ ሙሉ ወንጌልን ያጠቃልላል እንዳለ ነው እንደምታውቁት ማለት ነው። እና ወንጀለኞችንና ኃጢአተኞችን ማፍሪያ ነው ይላል። እንግዲህ ከላይ ጀምራ ነበው አንድ ጽፍ እኮ ኢንቴንሽን ይኸውልህ ፕሮቴስታንት በሃይማኖት አንድ ይሆናል ብሎ ከማሰብና ከመጠበቅ ይልቅ መላው አይጉር አንድ ሀገር ይሆናል ብሎ መጠበቅ በእጅጉ ይቀላል ይላል። እውነት ነው ውሸት ነው? ቀሲስ ቆይ አንዴ ኮርሶ ለምሳሌ ፕሮቴስታንት እኮ ብለው ሲሉ አሁን ይሄንን የእርሶን ሐሳብ የሚደግፍና የማይደግፍ መኖሩን እንኳን መጀመሪያ አላወቁ። መብት ነው እሱማ። እኔ እይታ እኮ ነው ይሄ እኮ። ስለዚህ ፕሮቴስታንት ብለው እንዳለ ነው ማህበረሰቡን ነው እንደዚህ ያዋረዱ ያሉት እኮ። እዚህ ላይ የትኛው ኮሌጅ ማዋረድ ሌላ እርሶ ነው የሚመልሱት ቀሲስ? እርሶ ነው ለጣይቅ የትኛው ኮሌጃችን ከላይ እንጀምር መላው አይጉር ስንት ነው? በነገራችን ላይ ስንት ነው? 7 አይጉራት አሉ አይደለ? 7ቱ አይጉራት እና 47000 ዲኖሚኔሽን አወዳድረው እስኪ አንድ ለማድረግ አንድ አየህ 47000 ዲኖሚኔሽን ወደ አንድነት ለማምጣት ከመሞከር 7ቱን አይጉር አንድ ማድረግ አፍሪካን፣ ኤዥያን፣ አውሮፓን፣ ሰሜን አሜሪካ፣ ደቡብ አሜሪካ፣ አውስትራሊያ ነው። እኔ እዚህ ላይ እነዚህን አንድ ማድረግ ይቀላል። እኛ ሲጀመር ዲኖሚኔሽን አንድ ለማድረግ አንሰራው። የማታየዋ ቤተክርስቲያን አንድ ነች ብለን ነው የምናምነው። ሲጀመር ራሱ አንድ ዛለን ነው የምናምነው። ግድ የለም ዳንዬ እሳቸው ሐሳባቸው አሁን የነን አስተያየት የምሰጠው ከአንዲቷ ቤተክርስቲያን ተነስቼ ነው። አየህ ቤተክርስቲያን አንዲት ናት ብዬ የማምን ሰው ስለሆንኩኝ የኔ ትምህርት የኔ አስተያየት የሚመነጨው ከራሴ እምነት ነው። ለምን ቤተክርስቲያን አንዲት ናት። በፍጹም 47000 ውስጥ ጌታ የለም፣ አይገኝም። እንደዚህ ያለው እኛ ችግር የለም የፈለጉትን በሉ። ግን አሁን እኛ እንዲያቀርቡልን የምንፈልገው ምን መሰሎት ቀሲስ? እሺ ሐሳቦትን ይሄ 47000 ብዙ ስለሆናችሁ ይሄ መረጃው ትክክል ይሁን ትክክል አይሁን በኋላ ሲረጋጋ እናሳዩታለን። ችግር የለውም። ግን እመኑበትና ይሄ 7ቱን አህጉር አንድ ማድረግ ይቀላል እነሱን አንድ ከማድረግ። ይሄ ሐሳቦትን ለመግለጽ ነው። ምንም ችግር የለውም። መቼም አንድ ሊሆኑ አይችሉም ለማለት ነው። ይሄን ተቀበል። ግን በፕሮቴስታንት ግን አሉ እርሱ በፕሮቴስታንቱ ግን አስተምሮ ምንድነው አሉ ስርዓት አልበኝነትና ምግባረ ብልሽነትን ምን የሚያደርግ ነው አሉ የሚያበረታታ ነው አሉ ማለት ነው። አሁን እርሶ ሙሉ ወንጌላት ቃለ ሕይወት ናት ገነት ቸርች ነው በምድሪቱ ላይ
በምድሪቱ ላይ ወደ ኢትዮጵያ እንወስደው ከፈለጉ ወደ ኢትዮጵያ ወስደን የሙስሊም ህዝብ ሊሆን ይችላል፣ የኦርቶዶክስ ህዝብ ሊሆን ይችላል፣ እምነት ያለውም እምነት የሌለውም ሊሆን ይችላል። መግቢያ መውጫ የሚያሳጡ መርደረሮች፣ ገዳዮች እና እንደገና ደግሞ ቦሌ እየተከደ መገናኛ እየተከደ ምንም ልብስ ቤቶችን በሉ ወርቅ ቤቶችን በሉ የሚዘርፉ ስርዓት አልበኝነት የሚለው ማለት እንዲህ አይነት ትውልድን የምታመርተዋ ኢትዮጵያ ውስጥ ያለችው የፕሮቴስታንቶች እምነት የትኞቹ ናቸው? እስቲ በመረጃ ነገሩ። እሺ አሁን ወደ ግለሰብ ከሄድክ ስለ ግለሰብ አላወራሁም። እኔ ከሰማሁ አዳምጠኛ። ለምንድን ነው ጣልቃ ወደ ግለሰብ አይበሉኛ? በቃ አዳመጥኩኝ እኮ እንደፈለኩ ልበልስ። አዳምጠኝ በቃ አሁን ሚውት አድርግና ደግሞ አዳምጠኝ። ወደ ኢትዮጵያ ልትሄድና ግለሰብን ወደኛ ለማምጣት ከፈለክ የኢትዮጵያ ዋና ጠቅላይ ሚኒስቴር ፕሮቴስታንት ነው። ግድያ፣ ጦርነት ምን እንደሆነ ከነሱ መማር ትችላለህ። ስንት ሚሊዮኖችን ማን እንዳስጨፈጨፈ ቁንጮ ራሱ ሰውየው ስለሆነ ራሱ። አሁንም እኔ ስለ ግለሰብ አላወራውም ቀሲስ እኮ ላውራ። ልጨርስ መልሰህ ትቃወመኛለህ በተራ ማለት አይደለም። እርሶ ይሄንን ተገና አድርገው የሚፈልጉትን እንዲያወሩ አይደለም እያደረጉ ነው። የማወራው ነገር ካልተመቸኝ አሁን ፕሮቴስታንት ነው ያሉት እንደ ግለሰብ አይደለም የተናገሩት። ጠቅላይ ሚኒስትር እኮ ግለሰብ ነው። አንተ እኮ በመንግስት ደረጃ ከሄደ እርሶ ጭምር ነው የመረጡት። ማን እንደሚያበረታታ ኃጢአትን አልክና እናንተ ናችሁ አይነት ወሬ አውርታል አይደለ? ስመልስልህ አይክፋህ። ይኸውልህ ሲመልሱልኝ በጠየቅኩት መልክ ነው፣ በጻፉት መልክ ነው። ስለ ግለሰብ ነው የጻፉት እዚህ ላይ ቀሲስ። በቃ እንግዲያስ ላውራ ይሄ እዚህ ላይ የጻፉት ስለ ግለሰቦች ነው የጻፉት ወይስ ፕሮቴስታንት እንደ ድርጅት ነው የጻፉት? እኔ እኮ የምመልሰውን እኮ ማቅሰው ነኝ። አንዳንዴ ለምን ትዕግስት እንደማይኖራችሁ ይግራ ይገባኝ። ተነስቼ ልጠይቆት አሁን እዚህ ላይ የጻፉት ስለ ግለሰቦች ነው ወይስ አጠቃላይ ማህበረሰቡ ስለ ፕሮቴስታንት ነው የጻፉት? እሺ ሚውት አድርገው። እሺ ይሄንን ነው ጥያቄ መልሱልኝ። እሺ ሚውት አድርገው። እኔ ያወራሁት ፕሮቴስታንት ብዬ ነው፣ ጠቅለል አድርጌ ነው። ለምን ሁሉም ፕሮቴስታንት በሃይማኖት አንድ ይሆናል ብሎ ከማሰብ ስል ምን አይምሮዬ ውስጥ ምን ጠቅሸዋለሁኝ? 47000 ዲኖሚኔሽን እያሰብኩ ነው የጻፍኩት። ይሄንን አንድ ከማድረግ 7ቱን አይጉር አንድ ማድረግ ይቀላል። 7ቱ አይጉር የየራሳቸው ህገ መንግስት አላቸው። በዚያ ይተዳደሩ፣ በመርህ ይተዳደራሉ፣ ወንጀለኛን ይቀጣሉ። ፕሮቴስታንት ግን እኔ ይሄንን ሳነሳ ምንድነው? አንደኛ አንድ ለማድረግ ሩቅ ነው። የክርስቶስ ቤተክርስቲያን ደግሞ አንዲት ስለሆነች ከዚህ አንፃር ነው የማወራው። ሁለተኛ መርህ አልባ ነው ስል ምን ማለት ነው? ይሄ ሁሉ ህግ ኃጢአትን ያበረታታል ስል እኔ አልጠቅሰውም እዚህ ጋር ማለት በጣም ልትናደዱ ስለምትችሉ እንጂ የማይገባቸውን ሰዎች እኮ አዝ እንደ ቸርች የሚያጋቡ ሰዎች ቤተ እምነቱ እዚህ ውስጥ አሉ። ከ47 ውስጥ እኔ በጣም ኦፌንድ እንዳትሆኑ ብዬ ልተው ይደለም። ኃጢአትን እንዴት እንደሚያበረታቱ በአደባባይ የሚያጋቡ ሰዎች አሉ። ይሄ ሁሉን የሚያደርጉ አሉ ማለት ግን አይደለም። እኔ እያወራሁት ያለሁት ግን ስለ ሃይባይ የለውም። አየህ መቆጣጠር አትችልም። ተው አሁን እንደ እስራኤል ዳንሳ እንደ ይጩፋን ማስቆም አትችሉ። የጋራ ህግ የላችሁማ። ማስቆማት አትችሉ። መልስ የለውም። በቃ ተውት። ይጩፋ ላይ መግለጫ ቢያወጣበት ይጩፋ ራሱ እኔ ያፈርሳለሁ ራሴ ብሎ አንዴ ተናግረውታል። ምንም ችግር የለውም። አንዴ ተናግረውታል። ያንን ነው መልስ የለውም። ችግር የለውም። ይሄው አንጡ፣ ትምህርቱን አንጡ፣ የሙሉ ወንጌልን ትምህርት አንጡ፣ የቃለ ሕይወትን ትምህርት አንጡ፣ ስርዓት አልበኝነትን የሚያስፋፉበት ትምህርት አንጡ። እሺ ትምህርት ላምጣልህ፣ ሁላችሁ የምትስማሙበት። ፌዛሎን ማለት መልካም ስራ ለድነት አይጠቅምም ማለት ኃጢአት ታደርግም አንዴ ቄሲስ ከድነት ጋር አያዝም ማለት ስለሆነ ያበረታታል ማለት ይሄ ቄሲስ አቤት እስካሁን አላወራሁኝና እየሰማሁኝ ነበር። ግን እንደ ትልቅ ሰው ስናወራ የሆነ ጥራዝ ነጠቅ የሆነ ነገር ካወራን ጥሩ አይደለም። ለእርሶም ግምት ውስጥ ያስገባውታል። እኔ ገመቱ አይገመቱ አይ ዶንት ኬር። ግን እንደዚህ በጥራዝ ነጠቅ ዝም ብሎ ሐሳብ እንኳን የሌለው በማስረጃ ያልተደገፈ ነገር ዝም ብሎ እንደዚህ ሲለጥፉ አእምሮት ማስረጃ ብሎ ፌዛለውን ያቀርባሉ። እንዴት ፌዛለውን ለወንጀለኛና
ኃጢአተኛ መፍለቂያ ይሆናል። ዋን ሴቭድ ኦልዌይስ ሴቭድ ነው ያልኩት። የመጽሐፍ ቅዱስ ትምህርት እንደሆነ ያውቃሉ እርሶ አእምሮት ያውቃል። ግን አይደለም እሱን ለዓለማ ቆይ አንዴ ብቻ ላውራና ችግር የለውም ያወራል። እኔ ከዚህ በላይ መስማት ስለማልችል ማለት ነው። የኃጢአተኛ መፈለቂያና ወንጀለኛ መሰብሰቢያ ነው ፌዝ አለውን ብሎ ሲያቀርቡ እኛ ሲቅር እሺ ሰው የሚያዳምጠውም ይቅር ትንሽ ሊናውትን አይወቅሰውትም ማለት አይደብርም እንደዚህ ማለት። ሁለተኛ ፕሮቴስታንት ብሎ ሲጠቅሱ የካልቪንን ትምህርት እያነሱ የትኛው ካልቪኒስት ነው እንደፈለጋችሁ ሁኑ ብሎ የሚጠቅሰው? እንደው በትምህርት ደረጃ እንኳን ባይጠቅሱ እንደዚህ ሁኑ ችግር የለውም የሚል ነገር እንዴት አድርጎ ከእግዚአብሔር ተወልጃለሁ ብሎ የሚያምን ሰው ኃጢአት ውስጥ የሚጨመላለቃን ብለን እንኳን አስተምረን አናውቅም። ተጨመላለቅ ችግር የለውም ብለን አናውቅም። ግን ደረቅ ነው አሁን እየመለሱ ያሉት ደረቅ የሆነ ክርክር ምንም ከእርሶ ጋር ማውራት አልፈልግም ሁላ ለምን ትክክል ስላልሆኑ ማውራት ካልፈለጉ ቆይ እኔም እኮ ማዳመጥ የሚመልሱበት መንገድ ትክክል አይደለም። በማስረጃ አስቸኩ ጠየቆታል። በማስረጃ ያስደግፉልን መስማት አትፈልግም? አይ እንደዚህ ጥላቻ እየዘሩ ዝም አልሎትም። እንደዚህ ጥላቻ እየዘሩ ጥላቻ የለኝም ይላሉ። በጣም ነው የሳኩት። ጥላቻ ነው እንጂ ፒውር ጥላቻ ነው እንጂ ይሄ በማስረጃ የተደገፈ ነገር የለው። ከምር ነው አና ማውራት አይደለም። በማስረጃ በትምህርት ደረጃ ችግር የላችሁም ብሎ የተጻፈ ነገር ተመስገን አንዴ ተመስገን እርሱ እዚሁ ላይ ነው በማስረጃ ነው። አንተን ራሱ ፕሩፍ አደረጋለሁ እዚሁ ላይ የኔን ንግግር በአንተ ቃል ራሱ እዚሁ ላይ ፕሩፍ ማድረግ እችላለሁ። ሰው በመልካም ስራ ይዳናል ብለህ ታምናለህ? ራስ መልስልኝ። ይሄ ግልጽ እኔ ብቻ ሳልሆን ሁሉም በመልካም ስራ አይድንም ብሎ ያምናል። ወንጌላ ታዲያ በቃ አንተ ራስህ ፕሩፍ አደረከው። መረጃ ማለት አንተ ራስህ አይችልም። ይሄ እኮ የመጽሐፍ ቅዱስ ማስረጃ ነው፣ ትምህርት ነው። አንቺ በቃ ወይ ይጨርሱ በቃ። ምክንያቱም እኛ በግላችን እናደርገዋለን በቃ። ምክንያቱም ቀሲስ እልህ ነው የያዛቸው። ቀሲስ በቃ እናመሰግናለን። በቃ ለማንኛውም እልህ ነው የያዛቸው። ቤቴን ከፍታለሁኝ ሀና እኔ ጋር መጣችሁ ቤቴን ከፍታለሁ። እውነት መንፈስ ቅዱስ እኔ ውስጥ አድሯል ብሎ ካሰቡ ከታች ያላችሁ ሰዎች እኔ ጋር ነው። እንደሰማሁት ከሆነ ቀሲስ ቆይ አንዴ ተምዬ ችግር የለም ቀሲስ እንደሰማሁት ከሆነ ልጆች እንደነገሩኝ ከፌስቡክ ላይ አንስተውታል። ኧረ አላነሳሁትም ወይ ማንሳት እብድ አንተ። እኔ እኮ አላወቃችሁኝም። አይ ካነሱት አላመኑበትም ብዬ ነበረ። እኔ አታውቁኝም ማለት እኔ ይኸውልህ ላመንኩበት ነገር ማለት ነው ለክርስትና ይሄ ዋጋ ተፈልሰው በጣም እስከ መጨረሻው ግን እዚሁ ላይ በየቀኑ በየትም እንደውም ይሄንን ይዛችሁ ቆይ አንድ ሀና ይሄንን ይዛችሁ ወደ ፍርድ ቤት ከመጣችሁ ከከሰሳችሁኝ ማለት ነው በዓለም ላይ እንዲያውም ትምህርታችሁን በአደባባይ ነው የማሰጠው። መነጋገሪያ ይሆናል። ጥሩ ነው። እንዲያው ለኔ እሱም ችግር የለውም። ኃጢአትን የሚያበረታታ ማለት ነው። አምንበታለሁ። እኛን እንዴ እሺ ጥያቄ አለኝ ብላለች። ቆይ ከመውጣታቸው በፊት ጥያቄ አለኝ ስላለች አይ እኔ ላይ ስለማከፍት እኔ ጋር ነው በቃ በስርዓት ስለማታወሩ ሳይከፍት በፊት ጥያቄ አለኝ። እሺ እናንተ አይ ሀና ቤትሽን እየመራሽ አይደለም። ስርዓት አልባ ሆነ። ዝም ብሎ መጮህማ ትክክል አይደለም። ይሄው ማይካችሁ ዘጉ። ሁሉም እናንተ ጋር ድህነት ከስራ ጋር ተያይዞ ነው አይደለ? ኢትዮጵያ ውስጥ ያሉ ለማኔ ቤት ሰላማዊ ነው። አንቺና ክብሬ ነው የገባሁት። እንደምትንጫጩ ከሆነ መሲስ እንግዲህ እርሱ ተው አይናገሩ እንጂ እንደዚህ ጎን ቤቴን እከፍታለሁ። ሰላም እኛ በገቡበት ቤት እርሶን አክብረን ነው። እሺ ለማንኛውም እኔ ጥያቄ የነበረው ኢትዮጵያ ውስጥ ያሉ ዘፋኞች የምን እምነት ተከታይ ናቸው ለማለት ነበረ። ኧረ ወደ ታችማ እናወርደዋለን። ችግር የለውም። አንቺ እንደዚህ አይነት ጥያቄ የሚመልሱ ሰዎች እኮ አይደሉም። እንዴት ሳይወጡ የምትናገረው ኢትዮጵያ ውስጥ ያሉ ዘፋኞች የምን እምነት ተከታይ ናቸው? ኦርቶዶክሳውያን ናቸው እራሳቸው የሚያምኑት ማለት ነው። ዘፋኞች ሲሞቱ ብዙ ጳጳሶችና ቄሶች መተው ተከበው ፍትሃት እየተደረገላቸው ነው የሚቀበሩት። ያውም የተከበረ እንትን ማለት ነው የቤተክርስቲያን ስላሴ ነው ዮሴፍ ምናምን እያሉ ማለት ነው። ስለዚህ ዘፋኝን የምታከብር ቤተክርስቲያን እኛን መተው ኃጢአትን ያበረታታሉ። ዋን ሴቭድ ኦልዌይስ ሴቭድ ብለው ኃጢአትን ያበረታታሉ ማለት ይሄ
ዓለም የሚያውቀው ስለሆነ ማለት ነው። የትኛው የወንጌል አማኝ ነው ዘፋኝ በድፍረት እየዘፈነ ቸርች መጥቶ መዝሙር የሚዘምር? የለም። እነሱ ጋር ግን ዘፋኞች በክብር ማለት ነው፣ በክብር አንድ ሰው ቢሞት እንደዛ በክብር አይቀበርም። ኃጢአተኛ ግን ተከብሮ የሚቀበርበት ሀገር አይደለ እንደ የኦርቶዶክስ የኢትዮጵያ ያው ዓለም የሚያየው ማለት ነው። ይሄው የትኛው ዘፋኝ ሲሞት የሱን ቀብር መቼስ ዩቲዩብ ላይ አለ። ጳጳሶች፣ ቄሶች ምናምን ዲያቆናት ምናምን እየተከበበ እንትን እያለ ፍትሃት እየተደረገለት የሚቀበር ሰው ነው። ዘፋኝ የእግዚአብሔር መንግስት አይወርስም ተብሎ ዘፋኝ ኃጢአተኛን መቼስ ምን እንደሆነ ግልጽ ነው። ስለዚህ ስራ ለድነት ነው የሚባል ነገር የትኛው ስራ ነው? ዘፋኝነት ነው ስራ። ከዛም አልፎ ደግሞ ሌላ ነገር ባወራት ከኔ እንትን ማለት አይመጥረኝ ብዬ ነው እንጂ ሌላም ቀጥል ኢትዮጵያ ውስጥ ያሉት እንትን ውስጥ የሚሰሩት እነማን ናቸውም ነው እንትን ውስጥ የሚሰሩት ማለት ነው። ስለዚህ ስራ ለድነት ነው ስትሉ ትንሽ ማፍራ አለባችሁ ማለት ነው። ስራው እሱ ከሆነ ኦኬ እስማማለሁ፣ ያ ክፉ ስራ ማለት ነው። ካልሆነ ግን ማታረጉትን ነገር ነን ብላችሁ መናገር ከባድ ነው። እኛ ጋር ግን ኦኬ ስራ ለድነት ነው የጸደቅነው እንዲሁ በጸጋ ነው። ኦኬ የድህነታችን ውጤት ግን የዳነ ሰው ግን ፍሬ አለው። መልካምን ስራ ለመስራት ነው። ይሄው ኤፌሶን 2:10 ላይ አንብቡት። ስለዚህ የድህነታችን ውጤት ግን መልካም ፍሬ አለን። እኔ ማንም የወንጌል አማኝ ዘፋኝ እንትን ሲያረግ ወይም የሆነ ነገር ሲሰራ እኔ አይቻላቅም ማለት በህይወታችን የምናሳየው ነው። ይሄ ዓለም ሁሉ የሚመሰክርልን ነው ለማለት ፈልጌ ነው። እሺ ኤኒዌይስ ቆይ ተምዬ ለመሰለ አይደለም ጆዬ ቅድምም ጆን ይናገርበት በተለይ ፌዝ አሎን ማለት ኃጢአትን ማበረታታት ነው ብለው ነው ያሉን እሳቸው እና እዚህ ላይ ትንሽ እንትን ይስተበት ትመለሳለህ አንተ ጆና አለ ደቂቃ እኮ አሪፍ የሆነ ነገር ተናግሬ እሄዳለሁ ማለት ክብራችንን ማወቅ አለብን። አንዴ ተምያ ሶሪ በጣም ጆናታን ይቀጥል በፌዝ አሎን ላይ ጆ ቀጥል። ይሰማል ድምጼ? ይሰማል። ፌዝ አሎን ላይ አንቺ በውስጥ ልኬልሻለሁ አንድ ፋይል ካየሁት እሱን ለማምጣት ከሄድኩኝ ስለምትዘረገፉ ድምጼ ይሰማል። መጀመሪያ አንዴ እሱን ደረጋግጥ። ይሰማል። ለኔ ላክልኝ ወይምሽ ላስቼ ላክለት እኔ ጋር ችግር የለም። ሌላ ጊዜ እንለጥፈዋል። እሺ እልክልሃለሁ። እሺ አስቸው ምንድነው ቀሲስ ወደ 50,000 እሱን እንኳን ዳንኤል ያሳይ ነበር የጠራሁት ዲኖሚኔሽን ሲሉ ነበር። ለማንኛውም ጎግል በቃ ታማኝ መረጃ ነው ብሎ ቀጥ ኔትወርክ ቆራጣ ትንሽ ጆ አይ ቲንክ እሱን ዳንኤል ያሳይ ነበር እና አንድ መጽሐፍ አለ ይሄ ወርልድ ክርስቲያን ኢንሳይክሎፒዲያ ኮምፓራቲቭ ሰርቬይ ኦፍ ቸርች ኤንድ ሪሊጅን ይሰማል? ምንም አይሰማም። ኔትወርክ ነው መሰለኝ። አሁን ይሰማል? ተመልሻለሁ። ዳኒ ስለመጣ ዳኒ እንዲያሳይ ነበር የጠራሁት። በቃ ጆ ያንተ ስለማይሰማ ዳኒ አለ ማስረጃ የ47,000 ምናምን ይባላል። እሱ ነሳ ይሰማል አለኛ የሱ ይሰማል። የዴቪድ ባሬት ነው ዳን ያስቀምጠው አንዱ ፕሮፌሰር ነው ማስረጃው ቀረ አዲ ሊ ማርቲን ማክዶናልድ መሰለኝ። ዴቪድ ባሬት ሊ ማርቲን ማክዶናልድ ክርስቲያን ኢንሳይክሎፒዲያ በሚለው መጽሐፉ ላይ ፔጅ 16 ላይ ማሳየት ይችላል። ኦርቶዶክስ ራሱ ብዙ ዲኖሚኔሽን በየአመቱ እያደገ እንደመጣ ሰርቬይ ተሰርቶ ነው እንግዲህ በዲኖሚኔሽን ደረጃ ከ200 እስካሁን እስከ 400 ይሆን እንደዛ ዲኖሚኔሽኖች አሉ ብሎ ነው ያስቀምጠው እና ያን ሁሉ ደምሮ ነው ወደ 60 ምናምን ሺህ 40 ምናምን ሺህ ያደረሱት እንትኖች። ዴቪድ ባሬት የሚባል አንድ እንትን አለ ሰርቬይ አለ እንትን ላይ ሪሊጅን እና ምንድነው ቸርች ላይ ምናምን እንትን እያለ ሰርቬይ የሚሰራ ማለት ነው ጥናትን ምናምን የሚያስቀምጠው እና ክርስቲያን ኢንሳይክሎፒዲያ ላይ ከፍታችሁ መመልከት ትችላላችሁ። እንደዛ ምኑንም ለቃቅመው ነው 40 ምናምን ሺህ ተብሎ የተጻፈው ዋናስ ፔንቴኮስታልም ተጨምሮ ማለት ነው። ኦንሊ ጂሰሶችን ጆቫ ዊትነሶችንም ጨምረው እኛ ጋር
40 ምናምን ሺህ ያደረሱት። ለማንኛውም ዳን ቀጥልና እንትን እላለሁ። የዴቪድ ባሬት እና ያለው ሶሪ እኔ ከሊ ማርቲን ማክዶናልድ ቀኑና ከሰራው ጋር አምታትቼው ነው። የዴቪድ ባሬት ነው። አንዴ ግን መክፈት አለብኝ። ቆይ እሰማለሁ ወገኖች። መቼም አታግዙኝም አቶ ከሞባይል ላይ ነው ማሳያችሁ። እሺ እዚህ ጋር እንመጣና ምሰማ ከሆነ ላውራ እሰማለሁ። አሁን አይ ቲንክ ትሰማለህ ብላችሁኛል። ይሰማል። ይሄ ይታያችኋል። የሮማን ካቶሊክ፣ ኦርቶዶክስ፣ ፕሮቴስታንት፣ አንግሊካን፣ ኢንዲፔንደንት ኤንድ ማርጂናል ተብሎ በ1995 የተሰራ ሪሰርች ነው። በዚህ ሪሰርች ላይ 33,000 ዲኖሚኔሽንስ አሉ። አሁን እነሱ የሚከሱ ምንድን ነው? በዲኖሚኔሽን ነው። ኢሹ መሆን ያለበት ምን ላይ ነው? ሴክት ላይ ነው። ሴክት ማለት ኑፋቄ ነው። ዲኖሚኔሽን እህት ቤተክርስቲያን ነው። ለምሳሌ ሁላችሁ እንደምታውቁት ፓስተር ዳንኤል የመሰረተ ክርስቶስ አገልጋይ ነበሩ። ወጥተው ሲከፍቱ የመሰረተ ክርስቶስን አስተምህሮ ነው የሚከተሉት ከሞላ ጎደል። ግን እንደ አንድ ዲኖሚኔሽን ነው የሚመዘገቡት። እና ዴቪድ ባሬት በሰራው ወርልድ ክርስቲያን ኢንሳይክሎፒዲያ 2001 ፔጅ 12 ላይ አለ ይሄ። እና እዚህ ላይ የካቶሊክ ስንት ዲኖሚኔሽን አላት? 239 ዲኖሚኔሽን አላት ካቶሊክ። ኦርቶዶክስ 764 ዲኖሚኔሽን አላት። ኦርቶዶክስ እዚህ ጋር እንደምታዩት ማለት ነው። ኦርቶዶክስ ዲኖሚኔሽን ነው ያልነው። ፕሮቴስታንት በ1995 8848 ዲኖሚኔሽን ያሉት ነው። ኮሜንት ላይ እንዲታይ እንደሱ ራቅ አድርገህ አሁን ይታያል። እሺ እኔም ከንትን ውስጥ እንደናንተ ከስክሪኑ ልመልከት። እሺ ሰው ፕሮቴስታንት 8800 ዲኖሚኔሽን ነው። ኑፋቄ አላልንም። ዲኖሚኔሽን ማለት በኖርማሊ እህት ቤተክርስቲያን ብለን የምንጠራው ማለት ነው። አንግሊካንስ 168፣ ኢንዲፔንደንት 21000፣ ማርጂናል 1400 ነው። አጠቃላይ 33000 ነው። ይሄ ዲኖሚኔሽን ማለት እህት ቤተክርስቲያን ብለን የምንጠራው ኑፋቄ የማንለው ማለት ነው። ሪሰርቹ የተሰራው በካቶሊክ 234 ሀገር ውስጥ ነው። ኦርቶዶክስ በ133 ካንትሪ የተሰራው፣ ፕሮቴስታንት 231 ካንትሪ ነው ያለ በአጠቃላይ 237 ካንትሪ ውስጥ ተሰርቷል። ሴክትስ ማለት ነው። እዚህ ጋር በደንብ እንድታዩልኝ እፈልጋለሁ። አሁን የምነግራችሁ የቀሲስ ዲበኩሉን ጥያቄ የሚመልስ ነው። ስለዚህ ቀልባችሁ በጣም ያስፈልጋል ማለት ነው። ሴክት ማለት ነው ኑፋቄ ማለት ነው። ለምሳሌ እኔ ሁላችሁ እንደምታውቁት ሙሉ ወንጌል ሆኜ ግን ቃለ ሕይወት ወይም ደግሞ ሌትስ ሴይ ሉትራን ቸርች አንዱ ኢትዮጵያ መካነ ኢየሱስ አንዱ ጋር የሆነ ጓደኛ እንሂድ ካለኝ ሄደን አምልከን እንመጣለን። ታውቃላችሁ ሁላችሁ አምልኮን ነው ያልኩ ያለሁት። ስለዚህ ሴክት ግን ለአምልኮም ጭምር ማትሄዱበት ነው። ለአምልኮም ጭምር ማትሄዱበት እንደ ኦንሊ ጂሰስ እንደ ጆሆቫ ዊትነስ ወይም እንደ ሞርሞንስ አይነት ነገሮችን በአጠቃላይ ሐሰተኛ ተብለው የተወገዙት ማለት ነው። ስለዚህ እነሱ ሊስቱ እዚህ ጋር ነው ያለው። ስለዚህ ኢሹ መሆን ያለበት እዚህኛው ፔጅ ላይ ነው እንጂ እዚህኛው ፔጅ አይደለም። እህት ቤተክርስቲያን አሁንም የፕሮቴስታንት ይጨምራል። ለምንድነው የሚጨምረው? በቃ አስተምህሮ ሳይሆን የሚታየው በቃ ራሱን በቻለ በከፈተ ቁጥር ስሙ እየተመዘገበ እየጨመረ ይሄዳል። 100,000 ሊገባ ይችላል። ለምን የሆነ ቤተክርስቲያን በተተከለ ቁጥርና ከታሪክ አቋያ እናወራለን ካስፈለገ ብዙ ጊዜ አወርተነዋል። ሴክት ጋር ግን ስናይ ካቶሊክ 22 ሴክት አላት። 22 ሴክት። ፕሮቴስታንት 25 ሴክት አለው። ኦርቶዶክስ 27 ሴክት አለው። ኑፋቄ የተባሉ ማለት ነው። አንዱ ጋር ማያመልኩ ምናምን ህብረት የሌላቸው በቀኖና የሚለያዩ በዶክትሪን የሚለያዩ ለምሳሌ ኢትዮጵያና የግብፅ ኦሪጂናል ሲላይ ይለያያሉ። ሌሎችም የሚለያዩባቸው አሉ። አሁን እዚህ ጋር ማየት ያለባችሁ ምንድነው? እነዚህ ዳታዎች እዚህ ጋር የምታያቸው ከተለያዩ ካቶሊክ ስንት ነው? 1.2 ቢሊዮን አካባቢ ነው፣ ወይም 1.3 እስከ 1.5 ድረስ ይወሰዳል ካቶሊክ አሁን ባለው ዳታ እንኳን ማለት ነው። ኦርቶዶክስ 300 ሚሊዮን ናቸው። ፕሮቴስታንት ወደ 1 ቢሊዮን አካባቢ 1.1 ቢሊዮን ነው። የካቶሊክ ያው በፐርሰንት 49% እንደሆነ ሁላችን እናውቃለን ማለት ነው። ኦርቶዶክስ 300 ሚሊዮን ማለት ኢስተርን አውጣቿ። ኢስተርን እኮ ኦሪየንታልን ስለማይመለከት የኦሪየንታል ቁጥር ስንት ነው?
የኦሪየንታል አብዛኛው የኢትዮጵያ 50 ሚሊዮን ነው። አጠቃላይ 70 ሚሊዮን ነው። አጠቃላይ 70 ሚሊዮን ነው። ሪሰርቹ አንድ ላይ ነው የተሰራው። አሁን እዚህ ጋር ማየት ያለባችሁ በጣም ወሳኝ ነገር ምንድነው? እነሱ 300 ሚሊዮን ሆኖ 25 ደርሰዋል በመከፋፈል። እኛ ግን 1.1 ቢሊዮን ሆነን ሴክተር በማውጣት እነሱ 25 ደርሰዋል። እኛ ግን 1.1 ቢሊዮን ሆነ 27 ነው ያለው። ካቶሊክ 1.45 አካባቢ ይገመታል። እንግዲህ ያው ቁጥሩ ራፍ ነው፣ 22 ነው ያለው። ስለዚህ ሴክተር በማውጣት ማን ይበልጣል? ኦርቶዶክስ ይበልጣል ወይስ ፕሮቴስታንት ይበልጣል? ኦብቪየስሊ ኦርቶዶክስ ነው። ለምን ሲባል ቁጥራቸው እኮ 1 ሚሊዮን ቢሆን ኖሮ ይሄ 100 ደርሶ ነበር። 1 ቢሊዮን ቢሆን ኖሮ። ስለዚህ ሐሰተኛ አስተምህሮን በማብዛት ረገድ የነሱ ይበልጣል። ለምን ከ300 ሚሊዮን 25 ከመጣ ከ1.1 ቢሊዮን ደግሞ በ4 ማባዛት አለባችሁ። ስለዚህ የነሱ ነው የሚበልጠውና በዚህ ሪሰርች መሰረት ሶላ ስክሪፕቸራ የቤተ ክርስቲያንን ዩኒቲ የበለጠ ይደግፋል የሚል አመለካከት አለው። ለምን ሲባል ያው ሄደ በመጽሐፉ ላይ ነው የምትፋጨው። ከዛ እኔ ከፍታለሁ አና እንዲ ከለይክ እዛው መጽሐፍ ቅዱስ ዙሪያ ነው። እነዚህ እኮ ኮምፕሊትሊ የተፋቱ አስተምህሮች ያሏቸውና የራሳቸው ቀኖና፣ የራሳቸው አስተምህሮ፣ የራሳቸው ዶክትሪን፣ የራሳቸው ገድላት ጭምር የራሳቸው ሎት ኦፍ ቲንግስ ያላቸው ናቸውና ስለዚህ ቤተክርስቲያንን አንድነት በመጠበቅ ረገድ መጽሐፍ ቅዱስን ብናረግ ቤተክርስቲያን ሐሰተኛ አስተምህሮን የመከላከል አቅም አላት የሚለውን ኮንክሉዥን ደርሳል። ይሄ የት ነው የሚገኘው? ዴቪድ ኤ ባሬት ወርልድ ክሪስቲያን ኢንሳይክሎፒዲያ 2001 የተሰራ ማስረጃ ነው። እንዲሁ በወሬ አይደለም ማለት ነው። ቤተክርስቲያኖቹን ለማየት ከፈለጋችሁ እዚህ ጋር አሉ። የሮማን ካቶሊክ ሴክትስ ዊዝን ሮማን ካቶሊሲዝም አንደር ሮምስ ዳይሬክት ኮንትሮል እዚህ ውስጥ አሉ፣ 25 ናቸው። የኦርቶዶክስ ሴክትስ ዊዝን ኦርቶዶክሲ ዳይሬክት ኮሚኒየን ዊዝ ኮንስታንቲኖፕል ካለ በኋላ አልቤኒያን፣ አረቢክ፣ አርሜኒያንስ፣ ቡልጋሪያንስ፣ ቤላሩሲያን፣ ኮፕቲክ፣ ቼክ፣ ኤስቶኒያን፣ ኤትዮፒክ፣ ፊኒሽ፣ ጆርጂያን፣ ግሪክ፣ ሃንጋሪያን እያለ እስከ 25 ድረስ ይቀጥላል ማለት ነው። ይህን ይመስላል። ጆናታን የሚሰማ ከሆነ አሁን ባልኩት ላይ መጨመር ትችላለህ። ቴንኪው። በቃ እውነታው ይሄ ነው። በተለይ ጎግል ላይ የሚወስዱት ከነ ዴቪድ ባሬት ሪሰርች ላይ ነው ብዙ ጊዜ ጎግል የሚወሰደው እና 40 ምናምን ሺህ ሲል ምንድነው እያንዳንዱን እንትን ደምሮ ዲኖሚኔሽን በተለይ ደግሞ የፕሮቴስታንቱን ብቻ አይደለም። ይሄ እንድታውቁት የምፈልገው ምንድነው የፕሮቴስታንቱን ብቻ ሳይሆን የኦርቶዶክሱን፣ የካቶሊኩን እና የፕሮቴስታንቱን እና እንዲነውም ብሎ ደግሞ የሚመድባቸው አሉ። እነሱንም እንዳለ ጨማምሮ ነው 40 ምናምን ሺህ እንጂ የፕሮቴስታንት ላይ ብቻ ያንን ቁጥር የምንሰካው ነገር አይደለም። ዳኒ ደግሞ ሲል ሰምታችኋል እንግዲህ እያንዳንዱ ከሴክት ደረጃ አሁን ዲኖሚኔሽን ሲባል እና ሴክት ሲባል የተለያየ እንትን አለው። ስለዚህ እያንዳንዷን ሴክት ተደምሮ ነው እንደዛ አይነት ቁጥር የምናገኘው። ኢቨን እነሱን እንኳን ብናወጣ በኦርቶዶክስ ቤተክርስቲያን ከኛ አንጻር ብትመለከቱት እንደየብዛታችን ፐርሰንቴጅ ብትሰሩ አሁንም በሰርቬይ በጥናቱ መሰረት የኦርቶዶክስ ይበልጣል ማለት ነው ከሴክት ደረጃ እና እነዚህ አይነት ነገሮችን ስትመለከቱ ወደ ራሳቸው ነው የሚመጣው። ይሄ እንደዚህ አይነት አጉል አርጊመንት ወደ ራሳቸው ያመጣልና የሚያስኬድ አይደለም። እኔ ከሁሉም በላይ በጣም የገረመኝ እምነት ብቻ የሚለው አስተምህሮ በቃ እንደፈለክ መረን የሚያደርግ ለኃጢአት የሚጋብዝ አስተምህሮ ነው እንዴ! እምነት ብቻ ያስተማረው እኮ ሐዋርያው ቅዱስ ጳውሎስ ነው። ብርሃነ ዓለም ሐዋርያው ቅዱስ ጳውሎስ በኤፌሶን መልእክቱ ላይ፣ በሮሜ መልእክቱ ላይ፣ በገላትያ መልእክቱ ላይ እነዚህን እኮ ያስተማረው ራሱ ሐዋርያው ቅዱስ ጳውሎስ ነው እንዴ! እሱ ታዲያ ለኃጢአት እየጋበዘን ነው ማለት ነው። መጽሐፋችሁን ገልጣችሁ ኤፌሶን መልእክትን ማንበብ ትችላላችሁ። ኤፌሶን ምዕራፍ 2 ቁጥር 10 ላይ ቅድም ሐና ስታነሳው ነበረ። እኛ የተፈጠርነው ከዘላለም ጀምሮ የተፈጠርነው ምን ይላል? ያንን ከዘላለም ጀምሮ በእግዚአብሔር ያዘጋጀውን ያንን መልካሙን ስራ ለማድረግ በማን ተፈጠርን ይላል? በክርስቶስ ኢየሱስ ተፈጠርን። ስለዚህ በክርስቶስ የተፈጠርነው እንግዲህ በክርስቶስ መፈጠር ማለት ራሱ ሐዋርያው ቅዱስ ጳውሎስ በምዕራፍ 4 ላይ ሄዶ ያብራራዋል። አዲሱን ሰው
በእግዚአብሔር አምሳል የተፈጠረውን ያንን አዲሱን ሰው ልበሱ እያለ ይናገራል አይደል? ያ መፈጠር ማለት ወደ ድነት የምንገባበት ክርስቶስን የምንመስልበት ህይወት ማለት ነው። ስለዚህ እኛ ድህነታችንን ያገኘ ነው ወይም ደግሞ እንደ አዲስ የተፈጠር ነው ምን ለማድረግ ነው? መልካምን ስራ ለመስራት ነው እንጂ መልካም ስራ ስለሰራን አይደለም በክርስቶስ እንደ አዲስ የተፈጠር ነው። እንዴ መጽሐፍ ቅዱስ ራሱን እኮ የሚያስቀምጥልን። ስለዚህ ሰው ከዳነ በኋላ መልካም ስራ ይሰራ ዘንድ ወደ ድነት ተጠርቷል። ይሄ መጽሐፍ ቅዱሳዊ ክርስቶሳዊ አስተምህሮ ነው እንጂ ስራ ስላለ ወይም ደግሞ ስራና ያንተ እምነት ተደምሮ አንድ ላይ ወደ ድነት ትመጣለህ የሚል ይሄ እንግዲህ ሐዋርያው ቅዱስ ጳውሎስ የረገመው አስተምህሮ ነው። ገላትያ ላይ ሄዳችሁ መመልከት ትችላላችሁ። ገላትያ ምዕራፍ 3 ላይ ከምዕራፍ 1 ጀምራችሁ ይሄንን አስተምህሮ ያላቸውን ስራን በተለይ ደግሞ ከህግ ስራ ጋር አገናኝተው እነሱም ያስቀምጡታል። ግን የህግ ስራ ብቻ አይደለም እዛ ጋር ሲጠቀስ የነበረው። የገላትያን ኮሜንተሪ የጆን ክርስቶሶምን የገላትያን ኮሜንተሪ ገብታችሁ መመልከት ትችላላችሁ። አንድ ያስቀመጠው ነገር አለ። ጆን ክርስቶሶም ወይም ደግሞ ዮሐንስ አፈወርቅ ማለት ነው። ቅዱስ ዮሐንስ አፈወርቅ እንግዲህ በኦርቶዶክስ ቤተክርስቲያን በጣም ትልቅ ስፍራ ያለው አባት ነው። እሱም ራሱ አንድ ያስቀመጠው ነገር አለ። በእምነት ብቻ ኢቭን ሶላ ፊዴ የሚለውን ነገር ከሉተር በፊት የተጠቀሙት አባቶች ናቸው። ቀጥታ ወርድ ባይ ወርድ ማለት ነው። እንግዲህ አስፈላጊ ከሆነ እናሳያለን። እሱ ነው ቀጥታ ቃል በቃል ይህንን እምነት ብቻ የሚለውን ነገር የተጠቀሙት ከሉተር በፊት ያሉ አባቶች ናቸው። እነ ቅዱስ ቀለሜንጦስ የሁለተኛው የክሊመንት ሮም ምንድነው ሌተር ላይ ታገኙታላችሁ። እነ ቅዱስ አምብሮስ ኦፍ ሚላን የነ ቅዱስ አውግስቲን አስተማሪ ማለት ነው። ቅዱስ አውግስቲን ራሱ አውግስቲኖስ ይህንን እምነት ብቻ የሚለውን ነገር አስተምረዋል። ሌሎችን ብዙ ማንሳት ይቻላል። ዮሐንስ አፈወርቅንማ ብዙ የምንናገርለት ነገር አለ። እዚህ ላይ እናውራ ከተባለ ዮሐንስ አፈወርቅ ብዙ ነገር አስተምሯል በእምነት ብቻ ላይ ማለት ነው። እምነት ብቻ ሲል እሱ ስራ ሲባል አሉ አሁን ኦርቶዶክሳውያን ቢገቡ ምን ይሏቸዋል? ስራ ሲባል ስለ ህግ ስራ ነው የተቃወመው። ሐዋርያ ቅዱስ ጳውሎስም የተቃወመው የህግ ስራ ነው እንጂ ሌላ ስራ አይደለም የተቃወመ ያለው፣ ስለ መልካም ስራ አይደለም የሚያወራው ይላል። ራሱ የገላትያን ኮሜንተሪ ላይ በኋላ ላይ ዳኒም ከቻለ ያሳያቸዋል። የገላትያ ኮሜንተሪ ላይ ቅዱስ ዮሐንስ አፈወርቅ የህግ ስራን እና መልካም ስራ ማንኛውንም ስራ ሲቃወም ትመለከታላችሁ። ከድነት ጋር ምንም አይነት ግንኙነት የላቸውም። ስለ ኢኒሻል ሳልቬሽን ስናወራ ምንም አይነት ግንኙነት የላቸውም። ከዳን በኋላማ የዳነ ሰው ፍሬ ልክ ዛፍ የተተከለ ዛፍ ፍሬ መልካም ፍሬ እንደሚያወጣ ሁሉ አንድ እኛ ውስጥ የተዘራው የእግዚአብሔር ቃል ሐዋርያው ቅዱስ ጴጥሮስ ምዕራፍ 1 ላይ እንደሚናገረው ያ ከማይጠፋ ከእግዚአብሔር ቃል ዳግም ተወለዳችሁ እያለ እንደተናገረው ያ ቃል በእኛ ውስጥ የገባው ቃል ፍሬ እንድናፈራ ያደርጋል ማለት ነው። በእኛ ውስጥ የተዘራው ቃል ወይም ደግሞ በእኛ ውስጥ ያገኘነው ቃል መልካምን ነገር እንድናወጣ ያደርገናል። ኢየሱስ ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስም በማቴዎስ ወንጌል ምዕራፍ 8 ላይ ይናገራል። መልካም ዛፍ መልካምን ፍሬ እንደሚያወጣ ሁሉ ይላል እና መልካም ዛፍ መልካምን ፍሬ እንደሚያወጣ ሁሉ እኛም ራሱ መልካምን ነገር በእኛ ውስጥ የተዘራው የክርስቶስ ጽድቅ በእኛ ውስጥ የተዘራው ጽድቅ አሁንም የጽድቅን ፍሬ ነው የሚያገኘው። ስለዚህ ስለ ዳን ነው ያንን መልካም ስራ የምንሰራው እንጂ ለመዳን ብለን ስራ እንሰራም። ያማ ከሆነ ክርስቶስ በከንቱ ሞተ ይላል ቅዱስ ዮሐንስ አፈወርቅ። እንዴ እኛ ከእግዚአብሔር ጋር ተባብረን ምንድነው ድነታችንን በራሳችን መጨረስ የምንችል ከሆነ ከእግዚአብሔር ጋር ተባብረን ድነታችንን የምንጨርስ ከሆነ ወይም ደግሞ በመልካም ስራችን እየሰራን የምንድን ከሆነ ክርስቶስ በከንቱ ሞተ የሚልን ሐሳብ ያስቀምጣል። ሐዋርያ ቅዱስ ጳውሎስም ይህንን ይናገራል ገላትያ ምዕራፍ 3 ላይ ማለት ነው። እና አንዳንዴ ከመጽሐፍ ቅዱስም ጋር ከአባቶችም ጋር ያጋጨናል የምናነሳቸው ሐሳቦች። ኤኒዌይስ ተባረኩልኝ። ያ ተባረክ ጆ። አይ ቲንክ ፌዛሎን የተረዱት አልመሰለኝም። እኔ እንደውም እነሱ የመጀመሪያ ድህነት ብለው የሚሉት
እንደዛ በእምነት ብቻ እንድናለን የሚሉ ይመስለኝ ነበር። ለካ አይሉ እንደተረዳሁት ማለት ነው። ኤኒዌይስ ጥሩ ነው። እሺ ዳኒ ትጨምራለህ? ምትጨምረዋለህ? ከዛ ወደ ቶም እንሄዳለን። መጽሐፋቸው የሚለው ለመዳን ይላሉ ማመን 1፣ መጠመቅ 2፣ መስራት የሚላለው። መጽሐፍ ቅዱስ ግን ሰው በማመኑ ምክንያት ከዳነ በኋላ ስራን ይሰራል የሚል ነው እንጂ ለመስራት ለመዳን ይሰራል የሚል አስተምህሮ የለውም። ስለዚህ እንደ ኮዝ ኤንድ ኢፌክት ስናደርገው መስራታችን አይደለም ያዳነን በመዳናችን ምክንያት እንሰራለን የሚለውን ነውና ይሄ በስነ ስርዓት ጳውሎስም ጠቅሶታል አሳጥሮ ማንም እንዳይመካ በስራ አይደለም ስላለውና ስም እያጠፉ ነው ብዬ ነው ማስበው ቀሲስ እንደለመዱት። አይ ሪሊ አም ሶሪ ቱ ሴ ዲስ። ቪዲዮውንም አይታችሁታል። አንዳንዴ ግን እንደው እኔ ከቀሲስም አልጠበቅኩም ነበረ። የኤአይ ቪዲዮ እያመጡም ሲለጥፉ ያያችሁት ከሆነ ያ ነገር ራሱ ጥሩ አይደለም። የኤአይ እንደሆነ ራሱ አዝኛለሁ ጆን። የኤአይ አምልኮ ብለው እኔ አዝኛለሁ በእውነት። ኦርቶዶክሶች ሊቃወሙት ይገባል። ይሄ ነው የፕሮቴስታንት ብለው ነው እንግዲህ እዛ ላይ የሆነ ኢሜጅ ለመፍጠር ሲሞክሩ የነበረው እና ቻክር ይሄ ቅድም ራሱ ሲናገር የነበረው ይሄንን ነው። ክርስትና እንትን አይደለም፣ ግብዝነት አይደለም። ክርስትና ወደ እውነት ወደ ክርስቶስ የሚጠራ ነው። ኦርቶዶክሳውያን ክርስቲያኖች ነን ካሉ ወደ ክርስቶስ ነው ሊጠሩ ነው የሚገባው። በስድብ በጥላቻ ኦር ደግሞ በማስመሰል ሳይሆን በቃ ቃሉ እንደሚለው ክርስቶስን በቃ ምንድነው በጭምትነት ህይወት ነው ያንን ነገር ማሳየት ያለባቸው። ክርስትና የሚኖር ነገር ነው እኮ፣ የምንናገረው ነገር አይደለም፣ የምናቀበው ብቻ አይደለም፣ የሚኖርም ነው እኮ። ስለዚህ ኑሮ ይጠበቅብናል ከኛ በህይወታችን ማሳየት አለብን ክርስትናችንን እና በጥላቻ ባይሆን መልካም ነው ብዬ አስባለሁ። አንቺ ለተመስገን ስጪው ቀጥሎ። ተመስገን ግን እኛን ደግሞ በጥላቻ ታውራችሁ ሲሉ በጣም ነው የሚገርም። እነሱ ራሳቸው በጥላቻ ተሞልተው ሊዲያ በጻፈችው ላይ ሲሄዱ አይቼው ነው ቤት ገብቼ ቅድም ስላስወጡኝ ነው የቀሲስን አይታቸዋል ብዬ ስናገር ወዲያው አወረዴ ማለት ነው። እኔ ከሊዲያ ጻፈችው ምንም ስህተት አልታየኝም ብዬ ስናገር ማለት ነው። ወደ ጌታ ሳይሆን ወደ ህብስ ለመስጠር ነው የሚል ነገር አይኖስ። እሺ ታሜ ቀጥልና እንትን እንላለን፣ ሐሳብን ጨርስ ታሜ። እሺ ቴንክ ዩ ጆ ተናግረዋል። ፌዛሎንን በአግባቡ ስላስረዳ እኔ መጨመር አልፈልግም። ያው ይታወቃል። ግን ምንድነው መሰላችሁ እኔ በየትኛው ስራ ነው ጸድቃለሁ ብሎ የሚያወሩት ነው የሚገርመኝ። የጽድቃቸው መንገድ እኮ አበዛዛቸው ደግሞ የሚገርማችሁ ነገር ማለት እምነት ፕላስ ምግባር አይደለም ብቻ አይደለም እኮ። ጥምቀት አለ፣ የታራት አለ፣ ይሄ ቅዱስ ቁርባን የሚሉት፣ ከዛ ጻድቃንና ሰማዕታት አሉ፣ ከዛ መላእክቶች አሉ፣ ከሞትኩ በኋላ ፍትሃት፣ ተስካር፣ ማለቂያ የሌለው ነገር ነው እነሱ ጋር ያለው። በእንደዚህ አይነት መልኩ የተከበበ ነገር መጥቶ ፌዝ አለውንን የወንጀለኛና ኃጢአተኛ መፍለቂያ ነው ብሎ በድፍረት ሲለጥፍ ይሄን ሰውዬ ከሱ መጠበቃችን ራሱ መጥቶ የሆነ አይነት የሚያስማማ ነገር ያወራል ብሎ መጠበቅ ራሱ እኔ በጣም ነው የታገስኩት የሰማሁት። አይ ዶንት ኖ እናንተ እንደሆነ አላውቅም፣ ግን በጣም ታግሼዋለሁኝ። እና ሰውየው መልስ ከኛ ቃላት ተነስቶ ነገሩን ያብራራ ሳይሆን ከኛ ቃላት ተነስቶ መልስ ለመስጠት ነው፣ ከልብ አይሰማም። እና በጣም ይሄ እብሪት ነው፣ በጣም እብሪት፣ ንቀት፣ ጥላቻ። ደግሞ እኔ ከጥላቻ ተነስቼ አይደለሁ፣ በጣም ነው የሳቁት። ከዚህ በላይ ጥላቻ አለ እንዴ? አንድን ነገር ሲንደመድም ሲጀመር ከኔ ምን ይጠበቃል የሚል ሰው አለ። ኃላፊነት የሚሰማው ሰው አይደለም። እዚህ ጋር ቁጭ ብለን ስናወራ እኮ ሁላችንም ኃላፊነት አለብን፣ ስራም ቤትም ቤተሰብም አለን። እና ከነዚህ አይነት ሰው ጋር ማውራት አያስፈልግም። ፖለቲካሊ የሆኑ ነገሮችን ያወራል። አንድ ጥቀስ ሲባል ባለስልጣንን የሚጠቅስ በዚህ ጋር ምን አመጣቸው? ይህን ያህል ክብሩን የማይመጥን አይነት ሰው ስለሆነ ከነሱ መጠበቅ ከሱ መጠበቅ አግባብ ነው ብዬ አላስብም። ግን እኛ የያዝነው ትምህርት ሪሊ እኔ በጴንጤ ደረጃ በፕሮቴስታንት ደረጃ ድናችኋልና ችግር የለውም ኃጢአት ብትሰሩ የሚል አንድ ሰው እንደው በግለሰብ ደረጃ በዲኖሚኔሽን እንኳን አይደለም እኮ በቤተ እምነት ደረጃ ሳይሆን በግለሰብ ደረጃ እንኳን ጥቀስ ብባል
የሚጠቅስ አይደለም እኮ እንደምታውቁት የሚጠቅሰውን ደግሞ አይተናል አይደል? እንደዛ ብሎ የሚያስተምር በድፍረት የለም። እኔ ብዙ ነገር አይቻለሁ በጴንጤ ህይወቴ፣ ብዙ የስህተት ትምህርት፣ ብዙ የማይገቡ ነገሮች፣ የስነ ምግባር ጉለት አይቻለሁ። ግን አንድም ሰው ኃጢአት ብሰራ ችግር የለውም ትጸድቃለህ ብሎ ሲያስተምር አንድ ሰው አላየሁም። መጥፎ ነው የተባለውን የፕሮቴስታንት አስተማሪ ወይም ሰባኪ ወይም ነቢይም አፖስትልም ተብዬ እንደዚህ ሲል ሰምቼ አላውቅም። ከምሬ ነው የምናገራችሁ። ካለ ጠቁሙኝ፣ ያወግዘዋለሁ። እንደዚህ ሲል የሰማሁት የለም። ግን እሳቸው ጥላቻቸውን ማርካት ስለማይችሉ ማለት ውስጣቸው የተደበቀውን ጥላቻ የሚያረኩበት መንገድ በእንደዚህ አይነት መልኩ ስለ አንዳንድ ስክሪፕቶ ስለያዝንና መጽሐፍ ስለቻልን ብቻ አንዳንድ ነገሮችን መጽሐፍ አግባብ አይመስለኝም። እና እንደዚህ ብለህ የምታስረዳቸውም አይነት ስላልሆኑ ቁጭ ብለን ስለ ቤዛ አልሆነ እንማር ብትል ቃል በቃል አውድ በአውድ ብንተረጉሞ ትምህርቱ ዋጋ እንደሌለ እነሱ ጋር ትምህርቱን ሳይሆን ሌሎች ነገሮች ላይ እንደሚያተኩሩ ማሳየት እንችላለን። በጣም መማር አያስፈልገኝም። በጣም ቴዎሎጂ ማጥናት አያስፈልገኝም። ቁጭ ብዬ የጳውሎስን መልእክቶቻቸው አንስቼ እንዴት ሰው በእምነት እንደሚድ እንዴት እግዚአብሔር ፊት ጻድቅ እንደሚቆም አሳየዋለሁ። ግን እሱ ላይ አያተኩሩም። እሱን አያመጡልህም። እሱን ሳይሆን የሚያዩት እነሱ ሌላ ነው ትርጉም ብሎ ሌላ ታምር ውስጥ የሚገቡት እና እንደዚህ አይነት ሰው ማስረዳትም ከባድ ነው። ሲጀመር አእምሮ ያልተከፈተ ሰው ነው። ሌሎች ነገሮች የሚያስብ ነው። በሌላ ቦታ ቢሰማራ የሚያዋጣው አይነት ሰው ነው እና አምሶሪ በጣም ስሜታዊ ያለው እንደገባው ፐርሰናል አልናርገው ተሜ በቃ ቴንኪ በጣም እሺ፣ አመሰግናለሁ። ብዙ ጊዜ ፐርሰናል ባናረገው ደስ ይለኛል የሆነ ሐሳባችን። እሺ ቴንኪ በጣም ኦኬ። ማን ነው ይሄ ብቻ ነው የሚታየኝ። ስሙ ተቆርጧል። ጆ ያስገባው ወንድ ስሙ አይታየኝ። ሴት እንዴት ወደዘ ወንድማችን ነው ማውራት ከሰልክስ ግን ስለማይታየኝ። እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ሃና እንዴት ነሽ? ጆና፣ ዳን፣ አስቼ ጠፍቻለሁ። እንግዲህ ያው ከተገናኘን ቆይተናል። ሁላችሁንም ማኪ ከላይ ትታየኛለች። ሁላችሁንም ከታችም ከላይም ያላችሁትን ሰላም ብያለሁ። እንዴት ናችሁ? ቅድም ይሄ እንትን ሲነሳ ጽሁፉን አይቼ እያነበብኩ ስወርድ እንደው ማን ያለው ብዬ በጣም የተገረምኩ ነበርና ከታችም በኮሜንት ሴክሽን ላይ እየጠየቅኩ የነበርኩት የሆነ ጥያቄ ነበር። እኔ 47000 ዲኖሚኔሽን ፕሮቴስታንት አለው ምናምን ብሎ የሚጀምር ሰው አክቹአሊ ዊክ አርጊመንት ነው። የሰብስታንስ ያለው ነገር ላይ ማውራት እየተቻለ የዲኖሚኔሽን ቁጥር ላይ ማውራቱ ይሄ አንዳንዴ ወደ ከካቶሊኮቹም ጋር ባለን ዲቤት ላይ ምናምን ፕሮቴስታንቲዝም የሆነ ፕራይቬት የሆነ ጃጅመንትን ያሰፋል ምናምን የሚሉት ነገር አለ እና ፕራይቬት የሆነ ጃጅመንትን ያሰፋል ማዕቀፍ አልባ ነው ምናምን የሚሉት ነገር አለ። እነሱም ግን ዊክ ናቸው እነዚህ አርጊመንቶች። ምክንያቱም ፕሮቴስታንት ሜጀር የሆኑ ዲኖሚኔሽኖች አሉት። ሜጀር የሆኑ የሚታወቁ አሁን 47000 ነው ሲሉ እኔ ቀሲስ ቀደምም ልጠይቅ የነበረው ጥያቄ ምንድነው 47ቱን ጥሩልኝ ቀሲስ። እኔ እንደዛ ነው መባል ያለበት። በነገራችን ላይ አትሊስት ዲኖሚኔሽን ከተባለ ጋይስ ከኋላ የሆነ ድምጽ አለ ይሰማችኋል? የኔን ነው የሚሰማችሁ? ከኋላ የሆነ ድምጽ አለ። ስራ እየሰራ ያለ ሰው ስላለ ነው። አሃና ይሰማል? የኔን ነው የሚሰማው? ይሰማል። ችግር የለውም። ያንተም ይሰማል፣ ሁለቱም ይሰማል። ግን የሷ ኦኬ አይ የሆነ ስራ እየሰራ ያለ ሰው ስለሆነ ነው። ሶሪ። እና 47ቱን ጥሩልኝ ነው ትልቁ እንትን መሆን ያለበት። አንድ ዲኖሚኔሽን አትሊስት ስም ይኖረዋል። ይሄ ምንድነው የሚያስተምሩት ምንድነው ምናምን አይደለም ጥያቄ። 47ቱን አትሊስት ስማቸውን ጥሩልን። በነገራችን ላይ 47 ሊኖር እኮ ይችላል እያልኩ አይደለም። ነገር ግን እነዚህ ሰዎች ምን ያህል ዊክ አርጊውመንት መሆኑን የምናውቀው ስማቸውን እንኳን ሊጠሯቸው ስማቸውን እንኳን የማያውቋቸውን ዲኖሚኔሽኖች ነው። አብዛኛውን ጊዜ በአርጊውመንት መካከል 47000 ነው 50000 ነው 60000 ነው የሚሉን 47ቱን። ይሄ 47ቱን እኔ
ለመጥራት ላይክ እንትን ብቁ የሆነ ሰው ያለ ራሱ አይመስለኝም። ግን ምን አይነት ቤተክርስቲያኖች ናቸው ዲኖሚኔሽን ተብለው እየተጠሩ ያሉት ምን አይነት ናቸው ከተባለ በአጭሩ በነገራችን ላይ ምን አይነት ዲኖሚኔሽን ናቸው ብንል ይሄ የሆም ቸርቾች ምናምን የሚያጠቃልሉ ናቸው አብዛኞቹ። የቤት ለቤት ቤተክርስቲያኖች በጣም 5 ሰው 6 ሰው ምናምን ያለባቸውን እንትኖች የሚያጠቃልሉ ላይክ እነዚህ ተደማምረው ነው 47000 እየተባለ ያለው እንጂ 47000 የሆኑ ቤተክርስቲያኖች በያሉበት ቦታ የሚታወቁ ሬጂስተር የተደረጉ ምናምን ቤተክርስቲያኖች አይደሉም። ላይክ ሪሰርቹ ሲሰራ ቤት ለቤት ያሉ ቤተክርስቲያኖችን 3-4 ሰው በውስጣቸው የሚኖሩ ላይክ 47000 ማለት እኮ በጣም ትልቅ ቁጥር ነው። በነገራችን ላይ 47000 በእያንዳንዱ ዲኖሚኔሽን ነው ብላችሁ ዲኖሚኔሽን ቢባል በትንሹ 10000 ሰው ይኖርበት ቢባል እንኳን ላይ ከፕሮቴስታንት ቁጥር ይበልጣል ይሄ። ስለዚህ በጣም ጥቂት ሰዎች በውስጣቸው የያዙትን ዲኖሚኔሽኖች የሚያጠቃልል። ስለዚህ 47000 ምናምን ሲባል ላይክ 10 ሜጀር ዲኖሚኔሽን የሚጠራልኝን ሰው ፈልጋለሁ። በነገራችን ላይ ፕሮቴስታንቲዝም ውስጥ ሜጀር ዲኖሚኔሽን አሁን ለምሳሌ ሜጀር ዲኖሚኔሽን የሚባሉትን እኔ ልንገራችሁ። ሜጀር በቃ ፕሮቴስታንት ሜጀር ዲኖሚኔሽን ናቸው። ሉትራኖች አሉ፣ ሪፎርምዶች አሉ፣ አንግሊካንስ አሉ፣ ሜቶዲስቶች አሉ፣ ባፕቲስቶች አሉ፣ አናባፕቲስቶች አሉ። አናባፕቲስቶችን ያው ትንሽ አንዳንድ ጥያቄ ቢኖርባቸውም ከአናባፕቲስቶች ስር የወጡ እንደ ኦንሊ ጂሰስ ምናምን ያሉ ቢኖሩም ስቲል ፕሮቴስታንት ሆነው ያሉ አናባፕቲስት አንዳንድ ስላሉ ከዛ በኋላ ፔንቴኮስታልስ ደግሞ አሉ። አሁን እነዚህ ሜጀር የሆኑ የራሳቸው የሆነ የቸርች እንትን ያላቸው የቸርች ትራዲሽን ያላቸው ኮንፌሽን ያላቸው የተጻፈ የእምነት መመሪያ ያላቸው በዓለም አቀፍ ደረጃ ስኮላርስ ያሏቸው እምነታቸው እንዲህ ነው ተብሎ የሚታወቅ ምናልባት ደግሞ አንዳንዴ ደግሞ ለምሳሌ ሁለት ዲኖሚኔሽኖችን ምናምን ወስደን ብናይ በኢንፋሲስ ደግሞ የሚለያዩ ለምሳሌ ፔንቴኮስታልስ የመንፈስ ቅዱስ አሰራር ላይ ኢንፋሲስ ይሰጣሉ ስንል ከሌላው ከሪፎርምዱ ከባፕቲስቱ ከሉትራኑ ምናምን ሙሉ የተገነጠሉ ናቸው እያልን ሳይሆን በኢንፋሲስ ደረጃ እንዲህ አይነት ቦታ ላይ በጣም ትልቅ ኢንፋሲስ ይሰጣሉ። እንዲህ አይነት ነጥቦች ላይ ደግሞ የተለየ አይነት አስተምህሮ አላቸው፣ ለየት ይላሉ። ሉትራን ከሪፎርምድ በዚህ ይለያል። ነገር ግን ደግሞ ይለያል ስንል ውስጡ በጣም ጠንካራ ፋውንዴሽን ግን አለው። ለምሳሌ ቅድም ወንጀልን ያበረታታል የተባለው ጀስቲፊኬሽን ባይ ፌዝ አሉን እግዚአብሔር ይቅር ይበላቸው ይሄንን የሚሉ ሰዎች በቃ ጆናም ብሎታል። ሐዋርያው ጳውሎስ ወንጀልን እያበረታታ ነው ወይ ሊመስል ይችላል። በነገራችን ላይ ሐዋርያው ጳውሎስ በዘመኑ በዛ ኮንቴክስት ውስጥ በዛ በጣም ጠንክር ባለ በስራ በሚባልበት አይነት ኮንቴክስት ውስጥ መጥቶ አይ ወንጌሉ ክርስቶስ ኢየሱስ በሰራው ስራ ሰዎች የሚድኑበት ነው፣ የሰው ልጆች በእምነት በመቀበላቸው ብቻ የሚጸድቁበት ነው ሲል ሐዋርያው ጳውሎስ ወንጀልን የሚያሰራ ሊመስል ይችላል። ግን አሁንም ላይ ከ21ኛው ክፍለ ዘመን ላይ ቆመን እንዲያንተ አርጊውመንቶችን የምናነሳ ከሆነ በጣም ዊክ አርጊውመንት ነው፣ ለኔ በጣም ዊክ አርጊውመንት ነው እና 7 ምናምን ልንጠራ እንችላለን። ይሄን መጥራታችን ምንም ችግር የለውም። በነገራችን እኔ ከድሮም ጀምሮ ምለው አንድ ነገር አለ። ፕሮቴስታንቲዝም ላይክ የሆነ ሰው ይሄ ቃሉን ለመጥራት ራሱ ይበኛል። የሆነ ሰው ተቅማጥ ያድናል 7 ትውልድህን ያድናል ሲባል እሺ ብሎ አሜን ብሎ ስለማይቀበል ሌላ ዲኖሚኔሽን ሊያወጣ ይችላል። አይ ይሄ ወንጌሉ አይደለም ነው የሚለው። ወንጌሉ በክርስቶስ ኢየሱስ ብቻ የሚገባበት አይደለም፣ ብዙ በሮች አሉ ሲባል አይ ብዙ በሮች የሉም ብሎ ፕሮቴስታንቱ የሚቃወም ነው። ፕሮቴስታንቱ እምቢ የሚል ነው። ፕሮቴስታንቱ እንደ ሉተር እዚሁ ቆም ያለው ኑ እንዋቀስ የሚል ነው። በነገራችን ላይ ይሄ መታወቅ አለበት። ላይክ እያንዳንዷ ነገር ለምሳሌ እዚህ ማውራት ብንጀምር እኔና ዳን ማውራት ብንጀምር ዳን ወንጌሉ ነው ብሎ ስለሚያምነው ነገር እኔን ይሞግተኛል። እኔ ወንጌሉ ነው ብዬ ስለማምነው ነገር ዳንን ሁላችሁንም ልሞግታችሁ ይችላሉ። ይሄ ነው ነገር ግን አልዳናችሁም ምናምን በሚል ኮንቴክስት ውስጥ ግን አይደለም።
ግን ለዶክትሪናል ለጎስፕል ክላሪቲ ግን ይጠቅመናል። ለጎስፕል ክላሪቲ ይጠቅመናል። እንዲህ ኔዳን ነው እንዲህ ነው ጥምቀት እንዲህ ነው የጌታ እራት እንዲህ ነው እያልን እንወያይ እንችላለን። ይሄ ከክላሪቲ አንጻር ነገር ግን ከመዳን አንጻር የመዳናችንን ፋውንዴሽን ስናወራ ግን ሜጀር ዲኖሚኔሽንስ ኦልሞስት የመዳናቸው ፋውንዴሽን ላይ ልዩነት የላቸውም። በክርስቶስ ብቻ እንደዳንን ሁሉም ፕሮቴስታንት ያምናል። ለእግዚአብሔር ክብር ብቻ እንደዳንን ሁሉ 5 ሶላስ ትልቅ ማቀፊያ ነው። በነገራችን ላይ እንደ ቀላል ነገር ማየት የለብንም። 5 ሶላስ በጣም ትልቅ ማቀፊያ ነው። በጣም ትልቅ መሰረት ነው ለፕሮቴስታንት እና ትራያጆች አሉ፣ ቴዎሎጂካል ትራያጆች አሉ። ስለዚህ እነዛን ማወቁ እነዛን መለየቱ በጣም አስፈላጊ ነው። ስለዚህ 47000 ምናምን ጥራ 47000 ምናምን ሲሉ ከዚህ በኋላ እንደው ማድረግ ያለብን ምንድነው ማድረግ ያለብን? አንድ 5 ደቂቃ ሰጥተን 47ቱን ያሳዩን፣ እሺ 15ቱን ያሳዩን። ወርድ ኦፍ ፌዝ ብለው እየጠሩ እንዴ የዩ ጩፋ ቸርች፣ የእስራኤል ዳንሳ ቸርች፣ የእንትና ቸርች እየተባለ ሊጠራ ነው እንዴ? ባይዚ በዛ ሌቭል ነው አሁንም 47000 እየተባለ ያለው። ስለዚህ 47000 ሲሉ ምን እያሉ እንደሆነ ራሱ እነሱም ብዙ የሚያውቁ አይመስለኝም። ያው ቁጥር ካለ መፍራት የሚመነጭ ይመስለኛል። ስለዚህ 47000 ምናምን ሲባል በዛነት መልኩ መመልከት ጥሩ ነው። ነገር ግን በዛነት መልኩ መመልከት ጥሩ ነው። አይ ቲንክ ዮሲም ገብቷል። በቃ ይበቃል። ይሄን ለማለት ፈልጌ ነው። ቴንክ ዩ ተባረክ። ጥሩ ሀሳብ ነው። ዮሴፍ ታያቅ ነው የገባው መሰለኝ። ሪኩዌስት አድርጎ ነው የገባው ዮሴፍ። ድምጽ እንትን መሰለኝ ዮሴፍ አለ። ኦኬ ታያቅ ነው የገባው። ሃኒቾ አቤት አሽቴ ይሰማል አይደለ? አሁን እሳቸውን የትም ቦታ ስናገኛቸው አሁን እኛ ከትምህርት አኳያ አይደለም የምንጠይቃቸው፣ መጠየቅ ያለብን ከትምህርት አኳያ ነው ብለው ካሉ ከትምህርት አኳያ የማይቀበሉ ስላሉ ማለት ነው። ይሄ እሳቸው የሚሉትን ይሄ በትክክል የቁስለኛ ሐሳብ ነው። ይሄ እንደቆሰሉ ነው የሚያስቡት። ምንም ጥርጥር የለውም። ትከሻ ለትከሻ እየተገፋፋን ነው ብለው ነው ያሉት እና ይሄ ከህግ አንጻር ነው መታየት ያለበት። ማለት ማስረዳት አለባቸው። የፕሮቴስታንት ነው ያሉት፣ አስተምሮ ነው እየተናገሩ ያሉት እሳቸው። ስለ ግለሰብ አይደለም የተናገሩት። የፕሮቴስታንት እምነት ነው የሚለው። ይሄ የፕሮቴስታንት እምነት ዩኒቨርሲቲዎች ያሉት፣ ትምህርት ቤቶች ያሉት፣ ይሄ የፕሮቴስታንት እምነት የእርዳታ ድርጅቶች ያሉት እና በእነዚህ ሁሉ ውስጥ የሚያመርተው ለመንግስት ለሀገር የሚያመርተው ወንጀለኞች፣ ኃጢአትን የሚያስፋፉ፣ ውርጃን የሚያበረታቱ፣ በህብረት አንድን ከተማ እየወረሩ ወርቁን ብሩን የሚዘርፉ እንደዚህ አይነት ማህበረሰብ ማፍራታችንን ነው እዚህ ላይ የተናገሩትና ይሄንን ከህግ አንጻር ነው መጠየቅ ያለበት። ትምህርት ከሆነማ በየቀኑ እኮ ዲቤት የምንገባበት ነው። ትምህርት ከሆነ በየቀኑ ዲቤት የምንገባበት ነው። እነ ዳንኤ እነ ሀሴድ መጠየቅም ያለባችሁ ሌሎቻችሁ የዚህ ላይ ፊት ቀድማችሁ ሩም የምትከፍቱ ልጆች በየሩሙ እንዲሁም ደግሞ የህግ ሰዎች ካላችሁ ደግሞ እናንተ ይሄንን እንድትፈቱልኝ ይፈልጋሉ። ስርዓት አልበለኝነት በወንጌል ይቻላል ወይ? በወንጌል ስም በሃይማኖት ስም ማህበረሰቡን ስርዓት አልበኝነት ማስተማር ይቻላል ወይ? ይህንን እያስተማሩ ካወቁ ደግሞ
ይሄ መረጃ እያላቸው ለመንግስት አለማሳወቃቸው ቤቴም በዚህም በሚኖርበትም ሀገር ሊሆን ይችላል፣ በእኛም ሀገር ሊሆን ይችላል፣ በህግም ይጠየቃል። ምክንያቱም ወንጀለኞች እየተስፋፉ እያሉ ምን ብለዋል? ደብቀዋል በሳቸው እንትን ይዘው። ይሄ ከዚያ አኳያ በምን ይታያል? እንዳው የህግ አዋቂዎችም ካላችሁ እኔ ብታማክሩን በጣም ነው ደስ የሚለኝ። እኔ እንደ በፊቱ ዝም አንላችሁም። ከዚህ በፊት እንደምታውቁት ከፕሮቴስታንት ልጆች ከጴንጤ ልጆች ጋር ልጆቻቸውን አታስተምሩ ብለው ትውልድን ህፃናት ላይ ሳይኮሎጂ እንግዲህ አንድ አባት አንድ መንፈሳዊ አባት ይሰማቸዋል። እሳቸው ስልጣን አለኝ ብለው ቄስ ነኝ ብለዋል። አስራለሁ ሲሉ ሰምቻቸዋለሁ። እፈታለሁ ሲሉ ሰምቻቸዋለሁ። ማህበረሰቡ የሚያምናቸዋል። የእምነቱ ተከታይ ልጆቻችሁን ከጴንጤ ልጆች ጋር እንዳያወሩ እንዳታገናኙ ሲሉ በዚህ በ21ኛው ክፍለ ዘመን አይ ተቆርጦብኝ ነው እንዲያ ነው ሲሉ ኦኬ ብለን ትተናል። ይሄንን ግን እንዲህ በቀላሉ መታየት ያለበት አይመስለኝም። የህግ ሰዎችም ካላችሁ እስቲ መጣችሁ ወደ ላይ ብታስረዱኝ በጣም ነው ደስ የሚለኝ። ላይም ያላችሁ ልጆች ካላችሁ ሳሙኤል 1 ቁጥር እየጻፈ ነው። እኛ አሁን ስለ አንድነትና ስለ አንድ አለመሆን አይደለም እያወራን ያለ ነው። አንድ አይደላችሁም ማለት መብታቸው ነው። እነሱ ቤቱም አንድ ስላልሆኑ